ተባለው የሷ እህት ናት የሷ ታላቅ እህቷ ነች እዛ ቤት ምሰራ ነበር ታላቅ እህቷ ሰላም ነች ሰላም ማን ነው የሚባለው ባፋ ማን ነው የሚባለው ይግሬ ነው ባፋ ምን ያረግልናል ስሚማ ማለት ነው ተሰራ ነበር ተቀታለሽ ፍሬዎት አይደለችም እህቷ ነች አሁን የገባችው እህቷ ነች ታላቅ እህቷ ሰላም ነው የምትባለው እኮ እሷ እኮ ያለችው እህቴ ተሰራ ነበር ነው እኮ ያለችው አቃታለሁ መጀመሪያ 11 አመት ሰርታ እንደኔ በጨለማ አውጥታ ነው የሸኝታችሁ እሷ ማለት ለዛውም አብደው ታማ እሷም 11 አመት አሁን ታማለች እኔ እንደው በስንት አንድ ጊዜ ነው ማግኘት ወደ ቤተሰቦቿ ገጠር ነው ያለችው ገጠር ወደ ከመቀሌ ወደ አልፎ ገጠር ነው ያለችው በስልክ አንድ ጊዜ አንድ ከገባውኝ አንድ ጊዜ ብቻ ነው ያገኘኋት እሷ ታማለች መናገርም አትችልም እንደዚህ አይነት ነገር አድርጋ እንደሸኝቻት ታቂ የለው ወይ እሷን አታገኛትም ብላ ፍሬን አናግራታለሁ እህቷን ማለት ነው እሷ ብዙ ምንም ነገር ሳትይዝላት ምንም ሳገዛላት እንዲህ አውጥታ ነው የሸኝቻት እሷ አሁን ታማለች አሉ አይሰራ ምንም ነገር ደሞሷ ማለት አልተቀበለች ደሞሷ በራሷ እጅ ነው አካውንቷ ራሷ ጋር ቁጭ ብሎ ነው ራሴ አስመዘግብልሻለሁ እኔ ራሴ አስቀበልሻለሁ ብላ 11 አመት ራሷ ላይ ነው አካውንቷ አስቀምጣ የምትመዘግብላት እሷ አምናት አካውንቴ እዛ ውስጥ አለ እሷን ትመዘግብልኛል ብላ አምናት ነው ኢትዮጵያ ያሸኘቻት በማታ ወጣሽሸኛት ማለት እሷም እንደዚህ እንደኔ ነው ደም እንደምታለቅሰው እሷ ነው ታማለች እግዚአብሔር ይመስገን እኔ ጤነኛ ነኝ ኩላሊቴ ቢያመኝም እታከማለሁ አገሬ በሰላም ገብቻለሁ እንደዚህ አይነት ሰው ናት እሷ እንደው ሾፒንግ አድርጌ ዕቃ ገዝቶ ወርቅ ገዝቶ ምትለው ወርቅ እኔ ግራሙ ምን ስንት ግራም እንደሆነ አላውቅም እግዚአብሔር ከሚያውቀው ጋር ወርቅ ገዝቼ አገሬ ልገባ ማለት ነው የዱባይን ብር ከለሩን አይቼው አላውቅም እያለችው ወርቅ የውሸታቸው ውሸት አንደኛ ራሷ ያገናኘቻት የሸጠቻት እሷ ተሰራባት የነበረችው ሬስቶራንት ሴትዮ 10,000 ብር ተስማምታን ሄደችው ብላ ደሞዟ 10,000 ብቻ እንደሆነ ራሷ ሶሪ ማስኬን እያስተካከለ ራሷ ባፋ አረጋግጣልናለች ኦኬ ኦሬዲ እቺ ልጅ ደሞዟ 10,000 እንደሆነ እነሱ ግን ውሸታቸው ሌባ ሆዳደር ቤት ገብተው ዲናቢስ ቤት ካፍለው ገብተው ስማቸውን ለማጽዳት 10,000 በኢትዮጵያ ይቀርውን በድርሃም በእጇ ነበር መንከፍላት በኢማራት ህግ በእጅ መክፈል ደሞዝ አይቻልም ሰላም እንኳን 11 አመት ሰርታ አንድ ቀን ስልክ ብላ ታውቃለች እናንተ ምን ስለሆናችሁ ስልክ መሰጣችኋለሁ ስልክ አልሰጥም በቀን ስልክ መያዝ አይቻልም ስለማይቻል ነው አልሰጥም በቀን አትያዙ ችግር የለውም ክፍሌ ስገባ ከመተኛቴ በፊት ባል ቢኖረኝስ ፍቅረኛ ቢኖረኝስ ፐርሰናል ላይፍ የለኝም እንዴ ከመተኛቴ በፊት ፍቅረኛዬን ባሌን ማውራት ፈልጋለሁ ቀኑን ሙሉ ማር ቤት ውስጥ ምግብ ሳበሰል 10 ምናምን ሰዓት ቆይቼ ገላይን ታጥቤ የምተኛበት ሰዓት ላይ ቤተሰቦቼን ማውራት ፈልጋለሁ እሺ አይቻልም ስራ ላይ አይቻልም ትበል መብቷ ነው ስራ ላይ ግን መኝታ ላይስ እንዴ ሰው እንዴት ቤተሰቦቹን ሳያወራ ወሩ ሙሉ ሳይተነፍስ ታፍኖ በወር አንዴ እሱንም አናታቸው ላይ ቆማ በወር አንዴ እሷ አናቴ ላይ ቆማ ከቤተሰቦቼ ጋር ምንም አይነት ሚስጥር ማውራት አልችልም ማለት ነው አናቱ ላይ እንደውም ቅርታ አድርግልኝና እኔ እናቴን ካገኘኋት ልጄን ካገኘሁኝ 5 ወር በ5 ወሩም እቺ እዚህ አሰራችን ሴትዮዋ ጋር ደውላ ማዘር ማለት ነው ደውላ ምን ነው ልጄ ምን ሆነች ትደውላለች ያልሽኝ አይደለ ወይ መቼ ነው የምትደውልኝ ያለች እሷ ስጨቀጭቃት እሷ ስደውላት ደውያ አገናኝቻቸዋለሁ ትላታለች ያቺኛው ማለት እዚህ ከመጣ በኋላ ነው እቺ የምትነግረኝ ማለት ነው እዚህ ያለችዋን እዛ ደውዬ ነግሬያታለሁ ማዘር ደውሏል ለምንድን ነው ስልክ ማታገኛት ብያታለሁኝና ለምን አላገናኝሻትም ብዬ ስደውልላት አገናኝቻታለሁኝ አውርታለች ከእናቷ አግኝታለች አንዴ 6 ወር 7 ወር ቁጭ ብዬ ስልክ ሳትደውል ማለት ነው ማሚ ነገ ደውይልኝ ብዬ ስላት ማለት ነው እኔ ክብር ሰጥቻት ነው እንጂ ማሚን ብዬ መጠራ ሰው አይደለችም ሲጀመር ማለት ነው ክብር ልስጣት ብዬ ነው እንደ ኢትዮጵያዊነቴ ማለት ነው ደውይልኝ ብዬ ስላት ደውዬ ይሄን አክር ጊዜ ይሄን አክር ሰዓት ስታወሪ ዝም ብዬሽ ያወራሻቸው አይደል እንዴ እነሱስ ምንኛ ቢያስቡ ነው አይ 10 የአንድ አመት ደሞዝሽ ማይበቃሽ ነበር ስልክ ብትይጂ ስልክ ብገዛልሽ ለዛ ደሞዝሽ እንዳይቆረጥብሽ ደሞዝሽ እንዳይጎድልብሽ ብዬ ነው ማውራሽ እያለችኝ ስትጮህ እሱንም ፋዘርም ማዘርም ልጄንም ሶስቱም ሰው ካናገርኩኝ የአካባቢሽ ሰው አጠቃላይ ነው እንደምታወሪ ይሄን አክል ደቂቃ 40 ደቂቃ 30 ደቂቃ እያወራሽ እያለችኝ ከዛ ካወራ በኋላ ሀዘኔ ይበልጣል ካወራሃት በኋላ እናቴን አባቴና ልጄን ካወራሃቸው በኋላ ሀዘኔን ይበልጣል ማለት ሰው ድምፁ ሰምቶ ይደሰታል እኔ ግን እያዘንኩኝ ውስጤ እየቆሰለ ነው 3 አመት ከ4 አመት ሙሉ የሰራሁት ማለት ነው አቻው ለሷ አባትና የእናቴ አባትና የሷ አባት አንድ ናቸው ደስታ እቺ ሄደችው ደግሞ ፓስፖርቷን አያይዤ ላኩት ደግሞ የአባቴ እህት ነች እቺ ማለት ለሰምሃል ምንም ዝምድና አይኖራትም ለኔ ግን ሁለቱም ዘመዶቼ ናቸው ማለት ነው እና ደስታ ስትሄድ እዚህ
በእናቴን ነው አናግራት ሄደችው። እቺ ሌላ ተጎጂ ምልሽ ማለት ነው። ሰምሃል ማለት ለኔ በጣም ቅርብ ነችና እዚህ መታ እኛ ቤት ደስታን ታያትና በርበሬ ሽንኩርት ምናምን ይሄ በርበሬ ሽሮ ምናምን አዘጋጅታላት ነው ጨርሳላት ፕሮሰስ ሄደችው። ክረምት ላይ ነበረ ቤቱ ሊከፈት ገና ነው ዝግጅት እያደረገች ነበር ምናምን። ከዛ በኋላ ትጨርስላትና ለደስታ ትሄዳለች። ከሄደች በኋላ እኛ የምናውቀው ደስታን በሌሊት ነው ይዛት የመጣችው። ስልክም አናቅም፣ የት ትውጣም የት ትግባም አውርተናት አናቅም። ስልክ የላትም እቺ ልጅ ማለት ነው። የሚኖርበት ሌላ ቦታ እንደሆነ ማደሪያቸው ሌላ ቦታ እንደሆነ ያወቅነው አሁን ነው። ምን ትሁን አናቅም። ሌሊት 7 ሰዓት ላይ ግን ጸጉሯ አስቆርጣ እንደ እብድ ሰማያዊ ልብስ የእስር ቤት ልብስ አስለብሳ 7 ሰዓት ላይ ይዛት መጣች። ከዛ እኔም ተጠርቼ መጣሁ፣ ቤት አልነበርኩም። ስመጣ ደስታ ምን ሆንሽ ስላት እንደዚህ አረገችኝ የምትለው እንዲህ አረገችኝ፣ ቤቷ ጠርታኝ አረገችኝ የምትለው ነገር መረጃ የሚሆን አይደለም። ገብቶሻል? እንደዚህ አበላችኝ፣ እንደዚህ አረገችኝ ነው የምትለው። ልክ እንደመጣች መድኃኒትም ትሰጣት ነበር፣ የእብዶች መድኃኒት የመኝታም የምንም። በዛ ነው አቋቁማ ያመጣቻት። አንድ ጎኗ እንደ ፓራላይዝ እንደመሆን ነገር ብሏል። እና ሰውነቷ ላይ እንደ መስቀል ይሁን ኤክስ ሁሉም ሰውነቷ ላይ ጠባሳ አለው። ይሄ ተሰፍቶ እንደተቀደደ ነገር ማለት ነው፣ ከላይ እስከ ታች ከአንገቷ በታች እስከ እግሯ ድረስ። ከዛ ምን ሆና ነው ኩላሊቷ ተወስዶ ይሆን ሰምቲንግ ምንድነው ብዬ ሙሉ ምርመራ ላረግላት ተወስዶ ምንም ነገር የለም። ሐኪም ስጠይቅ 22 ወሰድኳት፣ ምንም ነገር የለም ማለት ነው። እዛች ልጅ ስናያት ምንም እንትን ሊል አልቻለም። ደህና ነበረች፣ ማውራት ምናምን መጀመሪያ ትችላለች። ከዛ ወደ አዲግራት ሄደች። አዲግራት ሄዳ አሁን ያለችበት ሁኔታ እላይዋ ላይ ነው የምትለቀው። ሽንቷንም ምኗንም እዛው ነው የምትለቀው። ትጸዳዳለች እዛው። አሁን ከ6 ወር በፊት ማቆያ ወሰዷት። የ10 ዓመት የ9 ዓመትና የ7 ዓመት ልጆች አሏት። አሁን ባይገርምሽ ይሄ ብር ምናምን ስትል የእርስተ ይሰማል አይደል? አው ይሰማል። የእርስተን አሁን ስሰማ የደስታ እንባ ነው እንጂ የእርስተ አይደለም። ብር ምንም ማለት አይደለም። እቺ ልጅ ባዶ እጇ መታ ቢሆንና እኛ ዋጋ ከፍለን ያለንን ነገር አዋተን ብናረግላት ችግር የለውም። ደስታ ግን ሰቀቀን የሆነብን እኛ ምን እንደሆነ ታውቂያለሽ? ቤተሰብ መሀል ምን እንደሆነች እንኳን ቤተሰቦቿ አያምኑም። ምክንያቱም ሄደችው በእኛ በኩል ነው። ሁለቱንም የሚያውቁት እኛን ነው። ገባሽ? እና ልክ እኔ ደግሞ መሀል ላይ ሆኜ የነሱን ቤተሰብ ጋር መሄድ ራሱ ተሸማቀቅን። በጣም ነው የምናፍረው። በቃ ምን ትያለሽ? ሄደሽ እኔ አሁን የዛሬ ስንት ዓመት ነው ግርግሩ ከመጀመሩ በፊት ሄጄ አይቻታለሁ። አታስታውስም? ምን አትልም። ኢቭን አጎቶቼ እኔ ያረኳቸው መስሏቸው ሊመቱኝ በስንት ድብድብ ማለት ነው። አስቢው፣ አጎቴ የሚያህል ነገር ማለት ነው። እና አሁን ርስተ እድለኛ ነች። አሁን እየሰማች ከሆነ ርስተ ሰላምንም ታውቃታለች። ሰላም የመጣችው አሁን ከ6 ወር በፊት ነው። ሰላም ማለት ለኔ የእናቴ የሁለት ምናምን ዘመን ለሰምሃር በጣም ቅርብ ቤተሰብ ነች። ለሷ ብሩ አልሰጠቻትም ነበር ያልነበረው አስፈራርታ በአጎታላት በዛን የተቀበለቻት። ኢቭን ስልክ የላት ምን የላት። ስንት ነበር ደሞዟ? እኔ ደሞዟን አልጠየኩም። ምክንያቱም ሰላምን ሳያት የተደሰትኩት ነገር ምን እንደሆነ ታውቂያለሽ? ስለ ደሞዟ ምንም አያገባኝ። እጅ እግሯና ማውራት የምትችል ሴትዮ ነው የመጣችው ሰላም ማለት ኖ። ያ ለኔ ትልቅ ነገር ነው። የታመመችዋ ማን ነው ስሟ? የታመመችዋ ማን ነው ስሟ? ደስታ ኃይሉ። ደስታ። እሺ ደስታ ስንት ነበር ደሞዟ? የደስታን ደሞዝ ታውቂያለሽ? ቪዲዮ አላቅም። እኔ ያኔ በቃ ሰላም ነው ባለው ነገር እንደምትሄድ ነው ማውቀው። ያው ቤተሰብም ስለሆነ እንደዚህ ትጎዳታለች ብዬ ጭራሽም እንትን አላልኩም። ስንት እንደሆነ ደሞዟ ማውቀው ነገር የለም። ኢቭን በቃ ሄደች አልኩሽ ማውቀው የመጣች ደስታ ናት። የመጣችለት ነው ማውቀው 11 ዓመት ሊሆነው ነው አይ ቲንክ ከሄደች እንጂ 11 ዓመት አይሆናትም። ግን እንዴት ሆና እንደሄደች ሁሉም ያውቃሉ። የተደረገው ነገር እንዴት እንደሆነ እዛ ቤት ያሉ ያውቃሉ። ሄደች ደስታ ነች።
ደስታ ነች መጀመሪያ የሄደችው 2016 ነው የተመታበት። ስታምፕ ራሱ አታች አደርግልሻለሁ ከፈለግሽ ልኬላችኋለሁ ለሌሎቹ። እኔ ቲክቶክ እንዴት ካሜራ ኦን እንደሚደረግ ውስጥ ነበረ ርስቲ ተቀጥራ የምትሰራው እና በልታ ምግቡን ወደው ወይኔ ምግብ በጣም ነው የሚጣፍጠው፣ አንቺ እንደዚህ ጎበዝ ምግብ ሰሪ ከየት ነው የምታመጪው ስትላት እኔ አመጣለሁ ችግር የለውም ከፈለግሻት ትሰጥሻለሁ ብላት እሷ ናት ያገናኘቻት። ስንት ትክፈላት በስንት ትሽጣት እሱን ፈጣሪ ነው የሚያውቀው አናውቅም። እሷ ናት የሰጠቻት ለጓደኛዋ። ስለዚህ የዛኔ ምንድን ያለቻት ሬስቶራንት ልከፍት ነው አቡዳቢ ውስጥ ነበር ያለቻት። ሶ እንደዛ ከሆነ ርስቲ አሁን 3 ዓመት ከ10 ወሯን እዛ ቤት የሰራችው። ሬስቶራንቱ ከተከፈተ ከ4 ዓመት በላይ ነው ወይ? የት ነው የሰራችው? ደስታ የት ነው የሰራችው? አዎ ደስታ ይኸውልሽ አሁን የፓስፖርት የተመታበትን ሳየው 2016 ይላል። ይሄ ማለት እኔ ቢያንስ 2000 ስንት ይላል? 2016 ቴስት ኦፍ ምናምን ኢትዮጵያ የሚለው እሺ 2016 እሺ ያ ማለት 9 ዓመት ስንት ዓመት? 9 ዓመት ከ8 ዓመት በፊት ማለት ነው። 9 ዓመት በፊት ማለት ነው ሄደችው ማለት ነው። ምክንያቱም እቃ እንደዚህ ግዙልኝ እንደዚህ አድርጉልኝ ስትል ነበረ ለሬስቶራንቱ የሚሆን ነገር በርበሬ፣ ሽሮ፣ ቅመም አዘጋጅታላት የሄደችው ያለምንም ክፍያ ነው። ለዛውም ደስታ ነች በጣም ባለሙያና ጎበዝ ታታሪ ስለሆነች። ባይገርምሽ ከትግራይ መታ ከአዲግራት መታ እኔ ብዙም ዘመድ እዚህ ያለ ካልሆነ እዛ አላቅምና መታ እዚህ ሰዎች ናቸው ጥሩ ሰው ነች ብለው ፎቅ ላይ ቤት ሙሉ ሰጥተዋት ግቢ እንድጠብቅላቸው ታስተዳድር ነበረ። እሱን ትታ ነው ልውሰድሽ ጉብዝናዋን አይታ ልውሰድሽ ስትላት እሺ እናቴም ደግሞ ምንድነው ጥሩ ሰው ነች እሷም ጥሩ ሰው ነች እቺም ሁለቱም ይጠቀሙ ብላን ይላከቻት። አሁን ምን ሆነ መሰለሽ ችግሩ ከብሩ ምኑ አይደለም በብሩ ቢሆን እኛ ባጸዳ ነው የከፈልነውን ከፍለን ማለት ነው። ያ አይደለም ስጋ መሃል ደግሞ ሲሆን ምን ችግር አለ መሰለሽ ማለት በቃ አትቆርጪውም። እንዴት ላስረዳሽ? በጣም ከባድ ነው ህመሙ አልገባሽም። የሆነ አንዳንዴ እንደውም ሳስበው መጠቃትን ነው እኔ እንጃ የሚሰማኝ ስሜት አጣቂ የተጠቃው ነው የሚመስለኝ። ላይክ አስቢው እኔ እያለሁ ደስታ እንደዛ ሆና ቁጭ ስቲ ምንም ማድረግ አለመቻልሽ ኢቭን ደስታ ምን ሆና ነው እንኳን ምንም የማውቀው ነገር የለም ማንም ምንም አያውቅም። ከዛ በኋላ አፏ ተዘጋ። 2 ወር ቆይታ ልክ ከፋሲካ በኋላ ጥር ላይ ነው እዚህ የመጣችው አለቀ አፏ ተዘጋ። እናቷ አያቴ ማለት ነው ትልቅ ሴትዮ ናቸው። እኔ ዛሬ ስንት ዓመት ነው ሄጄ ያየኋቸው እሳቸው ናቸው የሚያጸዳዷት ስባል በቃ አላመንኩም። ስንት ዓመት ልበልሽ 90 ምናምን ዓመት ባሏ ከሷ ጋር የለም። እሷ ነበረች የምታሳድገው ልጆቿን። አሁን የመጀመሪያ ልጇ 10ኛ ክፍል ነው፣ ሁለተኛው 9፣ ትንሹ 7። አሁን ኢቭን ማጸዳዳት ደሞዝ ለማን ነበር ቢላከው? እኔ ስንት ትከፍላት እንደነበረ ይሄን 9 ዓመት ሙሉ ስታገለግል ስንት ትከፍላት እንደነበር ማወቅ ፈልጋለሁ። ጋይስ ተመልከቱ። እንደዚህ አይነት ግፍ የገዛ ዘመዷ ላይ እንግዲህ ርስቲ ባዳናት የገዛ ዘመዷ ላይም ርስቲ ተመስገን ጤናዋ ሳይነካ አይምሯ ሳይለቅ እንደ ደስታ አይምሯ ሳይለቅ ሙሉ አካሏን ይዛ ሀገሯ ገብታለች። ላቧን የተበላው ገባችሁ? የገዛ ዘመዷ ላይ እንደዚህ አይነት ግፍ የምትፈጽምን ሰው ነው ድምጽ ለመሆን እነ ሆዳደር እነ ህሊና ቢሶች ገንዘብ ከውስጥ ተቀብለው የሬስቶራንቱን ስም ለማጽዳት ሚዲያ ላይ ቁጭ አድርገው ወኪሏን ልካ የሚያወሩት። ህሊና ያለው ትናንት እያየው ነበረ። በጣም አዝኛለሁ። እኔ ሰው መስሎኝ ለማጣራት ኢቭን እዛ ለመግባት ሞከርኩ፣ ጽፌለታለሁ ምናምንና በቃ አፈሬ በኋላ ላይ ዝም ነው ያለው። ህሊና ቢሶች ጋር እንዳትሄጂ። እንደዚህ አይነት ሰዎች ሌባን ነው ይኸውልሽ። ከዚህ በፊትም የረዋንን የበደሏት ሌቦች ብሯን የበሏት ግፍ የፈጸሙባት ራቁት ቪዲዮ የቀረጿትን ካጋለጥኩ በኋላ ብሯን ሰብስቤ ተክቼላት ካጋለጥኩ ፎቶዋን ከለጠፍኩ በኋላ ሌቦቹ እነ ሆዳደር ጋር እነ ህሊና ቢስ ጋር ሄደው ሀቢባ እኛን ሳትሰማን ነው ፎቶአችንን የለጠፈችው። ከሁለት ወገን አልሰማችም። እንደኔ ከሁለት ወገን የሚሰማ እንደኔ ፌር የለም። አስቀድሜ ሬስቶራንቱን አናግሬ ስም አትጠሩም እዚህ ጋር ሳይጣራ ብዬ ሬስቶራንቱን አናግሬ መረጃዎቹ እንዳለ ተልኮልኝ ባንክ ስቴትመንቷ ከእንትኑ ምግብ ቤቱ ያስከራላት የመኖሪያ ፈቃድ እቺ ልጅ በምግብ ቤቱ
መምጣቷን ምን ያህል ጊዜ መቆየቷን ዶክመንቷን አንብቤ ነው ሬስቶራንቱን ኮንታክት ያደረኩት። ግን ሊያናግሩኝ ፈቃደኛ አልነበሩ። መሸሽን መደበቅን መረጡ። ላይቭ ላይ 7000 ሰው እያየ ሰው ላኩኝ ገቡ። ሬስቶራንቱ ላይቭ ላይ እያየን ልጁ ገብቶ ውስጥ እነሱ ተደበቁ። ኪችን ተደበቁ ሰራተኞቹና አንድ ህንዳዊ አቁመው በርጋ። ህንዳዊው ምን አለ? ማናት ሙዲራ ማን ነው የዚህ ሬስቶራንት አለቃ ባለቤት ማን ነው ስለ ሰማሃር አለኝ። ይሄንን ማለቱን ረስቶ ደግሞ ቆይቶ የፓኪስታኒ ተሽጧል አሁን የፓኪስታኒ ሬስቶራንት ሆኗል አለ። እንዴት ነው እዛ ጋር ቡና እጣን ቀራርቦ እዛ ጋር ሁሉ ነገር ያበሻ ሆነ የፓኪስታኒ ሬስቶራንት ሆኗል ደ ከዛ እሺ ከተሸጠ ንግድ ፍቃዱን አሳየኝ ስለው ንግድ ፍቃዱ የለም ከግድግዳ ላይ ተነቅሎ ተደብቋል። ለምን እኛ ላይቭ ላይ ነበር ሁሉ ነገር እያደረግን የነበረው ላይቭውን እየተከታተሉ ስለነበር ቀድመውን አጸዱ። ቦታው ላይ ሳንደርስ ተደበቁ። እኛ ደግሞ የሰው ሬስቶራንት ኪችን ድረስ የመግባት መብት የለንም። እንደ ከስተመር ሳሎኑ ላይ ብቻ ነው መግባት የምንችለው። ተደበቁ። ልክ ፎቶአቸውን ለጥፌ ቪዲዮ ስሰራ መጡ እና ሆዳደር ጋር እና ህሊና ቢስ ጋር ከፍለው ስማቸውን ሊያጸዱ። ሌባ እዚህ ቤት አይመጣም። ለምን? ከሌባ ጋር እንደማልደራደር ያውቃሉ። እኔ እንደሌላው በውስጥ ተከፍሎኝ ለሌባ እንደማልቆም ያውቃሉ። እኔ ለተበደለ ሰው ነው ድምጽ መሆነው። ይሄ ሁሉ ነገር የሚደርስብኝ 3 አካውንት ሪፖርት እየተደረገ እየተዘጋብኝ 1 ሚሊዮን ሊደርስ ጥንጥ የቀረው አካውንት 600 ምናምን ሺህ 100 ምናምን ሺህ 3 አካውንት የተዘጋብኝ ሌባን ስለማጋልጥ ነው። ከሐቅ ጋር ስለምቆም ነው። ከተበዳይ ጋር ስለምቆም ነው። ህገወጥ ደላሎች ሌቦች ለቲክታከሮች ገንዘብ እየከፈሉ ለሆዳደሮች ለህሊና ቢስ ቲክታከሮች ገንዘብ እየከፈሉ ሪፖርት እያስደረጉ አካውንቴን የሚያዘጉብኝ። ጭራሽ አሜሪካ ሄዳለች ይሉናል። አሁን የትም ትሂድ ዓለም እንዲሰማልን እንፈልጋለን። አሜሪካን ብትሄድ አሜሪካን ያሉ ሰዎች አሜሪካን ሄዳ ደግሞ ሌላ ሬስቶራንት ልትከፍት ነው በእነሱ ላብና ደም። እዛ ቴስት ኦፍ ኢትዮጵያ አቡዳቢ የሚገኘው ሬስቶራንት ሄዳችሁ የምትበሉ ሰዎች የምትበሉት የደስታን የርስቲን ደስታ አሁን አይምሮ አለቆ ልጆቿን አሳዳጊ ተወርውራለች ኢትዮጵያ። ርስቲ የ3 ዓመት ከ10 ወር ላቧ 10 ምናምን ሰዓት እያሰራች እያስራበች ስልክ እየከለከለች ስልክ አትሰጣቸውም። ኢማጂን ሀቡዬ 9 ዓመት አይደለም ደስታ የሰራችሁ 9 ወር ነው። ከ9 ዓመት በፊት ነው የመለሰቻት። 9 ዓመት የሰራችሁ ማናት? ከ9 ዓመት በፊት ነው እሷ የነበረችው። ደስታ ወይ ሰላም እና 9 ወር ነው የሰራው። ሰላም ወደ 9 ዓመት ሰርታለች። ሰላም ኦኬ እኮ ሰላምን አምጫት። ለምን ሰላምን አታመጫትም? ሰላም እኔ በሰላም መግባቴን እግዚአብሔር ይመስገን ብላ ቁጭ ብላለች። አልወጣም ብላለች። ለምን? አስፈራርታት ነዋ። ርስቲንም እኮ አስፈራርታት ነበር ደውላ። ልክ እኛ ጋር መምጣቷን ስታቅ የኔ ቤት ላይቭ ከየትም ሀገር ከየትም ቦታ ነው አካውንቴን እያዘጉ ሊያስጠፉኝ ቢሞክሩ አዲስ አካውንት ስከፍት ሰው እኔን ፈልጎ ፎሎ አድርጎ የኔን ቤት ላይቭ ከየትም ቦታ ነው የሚከታተሉት። ልክ እኔ ቤት መግባቷን ሲያውቁ ቶሎ በስልክ አጣደፏት። እንዳታነሽ አልኳት። አጣደፏት እየደወሉ በቃ ያልተሄጃለች ብዬ አልጠበኩም ነበረ። በቃ ለህሊናዬ ብቻ ነው እኔ አሁን እዚህ ጋር ራሱ ገብቼ ማውራትን እንደዛ ስልክ ምን ስል የነበረው ለህሊናዬ ነው እንጂ ይሄን ያህል የደስታ እንባ ዛሬ ላይ እንዲህ የሚወራበት ራሱ በቃ ከአይምሮዬ ራሱ መውረዱ አልገባሽም። ትልቅነቱ ማለት በቃ ቤተሰቦቿ አያውቁም። ገባሽ? ማንም ምንም አያውቅም። የሚፈርጀው አስቢ ሆነ እዚህ ጋር ቆሜ ደስታ እንደዛ ስትሆን ኢቭን አልጠየቀቻትም ነው የሚሉሽ። ወይ ብሩም እኔ በላው ሊመስላቸው ይችላል። አላውቅም። በማን ነበር የደስታ ደሞዝ በማን አካውንት ነበር የሚገባው? ወይ ደሞዝ ሄደች 7 ሰዓት ሌሊት ይዛት ስትመጣ ብቻ ነው የምናውቀው። ደሞዝ 9 ወር የሰራችበት ደሞዝ የለም። የምን ደሞዝ? በነፃ ነው ያሰራቻት። ምንም የተከፈላት ነገር የለም። እንግዲህ እሷ ስታመጣት አብዳ ፀጉሯ ተቆርጦ አፍሮ ይሄ አፍሮ ትንሽ ነገር እና ይሄ ሙሉ ወጥ ልብስ ሰማያዊ ልብስ አልብሳን ያመጣቻት እና ቤተሰብ ምን ሆና ነው አይልም እንዴ? ዘመድ ዝም እንዴት ይላል? ምን ሆና ነው? ምን አርገሻት ነው? ምን አልኩኝ? እኔ ምን አልኩኝ? እየነገርኩሽ እኮ ነው። እኔ እኮ በቃ ዝም አልኩኝ። የማረገው ነገር የለም። ኖ የሚጠይቅ ምን አርገሻት ነው? በ9 ወር አብዳ ጤነኛ ልጅ ሰተንሽ በ9 ወር አሳብደሽ ያመጣሻት ምን አርገሻት ነው ብሎ የሚጠይቅ ቤተሰብ የለም ወይ? ጠየቁን እኮ። የሚጠይቁት እኮ እኔን ነው እያልኩሽ ነው። እሺ አንቺ ምንድን ነው የምመልስላችሁ? አንቺስ ምንድን ነው የምመልስላችሁ? አዎ ለእሷ እኮ ጠየቅኳት። እሷ ስትነግረኝ እንደዚህ አርጋብኝ ነው የምትልሽ። ገባሽ?
ኖ እሷማ አይምሮ አታሟል። ታያት ባለ ሰማሃርን አንቺ ሰማሃርን አልጠየቅሻትም ወይ? ምን አድርገሻት ነው? ሰማሃር ከፎቅ ወደ ምንድን ነው የሚባለው ዛፍ ወድቃ ነው ዛፉ ራሱ ተገነጠለ አለች። እንዴት ወደቀች? ማን ተገፍትራ ነው? ምን ሆና ነው? እራሷ። እሺ የወደቀ ሰው ሰውነቷ አይቦጫጨርም? ሰውነቷ ተቦጫጭሯል? አልተቦጫጨረም። በዚህ በግራ ሳይዷ ግን አንድ እጇና እንትን ቅጭጭ እንደማለት ብሏል። ስትመረመር ግን ምንም ነገር የለም። ምንም የጎደለ ምንም የሆነችው የመውደቅም ስሜት ምንም የላት። ራሴ ነኝ በራሴ እንትን ወስጄ ያስመረመርኳት ሙሉ ምርመራ። ሀቢባ ባለፈው ቀን ከሬስቶራንቱ እንደተደበቁ ትናንትና እዛኛው ቤት መስክረዋል። ላይቭ ሪካርዱ ላኪልኝ። እኔ መረጃ እያሰባሰብኩ ነው። የተናገሩትን ሁሉ እኔ ስክሪን ሪከርድ የተቆራረጠ ነው የደረሰኝ። ላኪልኝ። እንደተደበቁ ራሳቸው በራሳቸው የሚመሰክሩበትን ስክሪን ሪከርድ ካረክሽ ላኪልኝ። ፈልጓለሁ። ወይኔ አያችሁ። ግን የእርስቲ ሀቋን ልጠይቅ ላቧን ልጠይቅ በወጣችበት ይኸው የደስታ ደግሞ መጣ። በጣም ያሳዝናል። የደስታ በእውነት የሰው ልጅ ማለት ገንዘብ ማጣት ተመስገን ይሻላል ማለት አይምሮን ደግሞ ትልቁ ነገር አይምሮ ነው። የሰው ልጅ ሌላ ነገሩን ቢታመም ይሻላል። አይምሮ ከታመመ እኮ በቃ አለቀ እኮ። ኖረሽ እንዳልኖርሽ እኮ ነው። አዎ የገረመኝ አቡ የገረመኝ ነገር ሰውነቷ ላይ ይሄ ኤክስ ነገር እንደዚህ በኤክስ የተሰፋ ነገር የለም። እንደዛ አለ ሙሉ ሰውነቷ ላይ በጣም ብዙ ሰውነቷ ላይና ኢቭን ያ ነገር የተደረገው ምን ሆና ነው ብዬ ራሱ ጠይቃለሁ። ምንድነው ይሄ ኤክስ እንደዚህ የለም የተሰፋ በኤክስ ምልክት በጣም ብዙ ቦታ አለ። በቃ ቢቆጣ ጀርባዋ ላይ በቃ ሁሉም ሰውነቷ ላይ ይሄ ራቅ ብሎ ብዙ ነው። እሺ ከዛኔ ኩላሊቷ ተወስዶ ይሁን ምናምን በየ ሳስመረምራት ምንም በቃ ነፃ ነች፣ ጤነኛ ነች አሉ። 22 ማዞሪያ ሙሉ ወስጃት ማለት ነው። እሺ እሷን ጠይቀሻታል? ሰማሃርን ሰውነቷ ላይ የተሰፋ ነገር እንደ መስቀል እንደ መደመር ነገር አለ ምንድነው እሱ ብለሽ ጠይቀሻታል? ሰማሃር ወድቃ ነው በቃ እንትን ቤት ምንድነው የአይምሮ እንትን ቤት እዛ ነው ያቆየኋት ነው ያለችው። ፖሊስ እንዴት ዝም አለ? ጥያቄ ልጠይቅሽ፣ አንድ ጥያቄ ልጠይቅሽ። የኢማራት ፖሊስ ጠይቃት ተስፍዬ መራዊ ምናልባት ዘመድነት ብለሽ ጽፈሽልኝ ነበርና ዝምድናችሁ እስከምን ድረስ ነው? ሁለተኛ ጸብስ ካላችሁ ወይ ከሷ ጋር ምናልባት ከሷ ጋር ግጭት አላችሁ ከሬስቶራንት ባለቤት ጋር? አንዳንዴ ሰዎች ሲጣሉ ዘመድም መሀል ሲጣሉ እንደው የዚህኛዋን ሀቅ እኛ ብዙውን አጣርተንም እየሄድንበት ስላለ አንቺ ደግሞ ምናልባት በጥላቻ ምናምን ነገር አይደለም እዚያው የምትናገሪ? አንዴ ለኔ ሰምሃል እኮ እያልኩ ነው። ሰምሃል ለኔ የእናቴ የሁለት ወንድማማቾች ልጆች ናቸው። ለኔ ሰምሃል በሐዘኔም በደስታዬም በሰርጌም ኢቭን ለሰርጌ መታ ምን እኔ እንደዛ አይደለም። ለኔ በጣም ጥሩ ሰው ነች። ምንም የሚያገናኘንም ነገር የለም። ከቤተሰብ ጋር እንደዛ እንትን የለኝም። ሰላም አንደኛ እኔ ትንሽም ስለሆንኩኝ ከነሱ ጋር ምንም አያገናኘኝም ከሰምሃል ጋር ማለት ነው። ሰምሃል ከደስታ ውጪ ከጠየቃችሁኝ ሰምሃል ለኔ ጥሩ ሰው ነች፣ ጠያቄ ነች። ምናልባት ሶሻል ሚዲያ ላይ ፍቅርም እንኳን ብትሆኑ አንቺም አሁን እዚህ መስክረሽልን እኛም እንደ ማስረጃ ለመያዝ ያህል ነው። ይሄንን ሳናጣራ ሌላ ቤት ደግሞ ይገባና ከሷ ጋር አዎ ዘመዴነት ግን እንዲህ ያርጌላት እንዲህ ስላልሆነ እንዲህ ብላ ነው ስሜን የምታጠፋው እሷ ምናምን ነገር የሚል ነገር እንዳይነሳ ፍለጋ ለተበደሉ በዛ ቤት ውስጥ ለተበደሉ እህት ወንድሞች ፍትህ እየጠየቅን ያለ ነው። በዚህ ውስጥ ደግሞ አንቺ ቤተሰብ እኔም የደስታ ነባ ነው። እኔ የእርስተ አይደለም ዛሬም እያልኳችሁ ያለሁት የእርስተ እንባ የእርስተ ላብ አይደለም። ዛሬም ጮሆ እንደዚህ እንዲጋለጥ የሆነው የደስታ ነው። መናገር የማችለዋ መንቀሳቀስ የማችለዋ መጸዳዳት የማችለዋ ደስታ እኮ ለእኔ የአባቴ እህት ነች። ሰምሃል ደግሞ የአክስት ነው የምትባል ለእኔ አክስቴ ነች። በቃ ከቅርበታችን ከምታደርግልኝ ነገሮች አንጻር ከዝምድናውን በላይ ለእኔ ቅርብ ነች። ተረድተንሻል። ለሁለቱም አንቺ ቅርብ ዘመድ ነሽ፣ ሁለቱ ግን አይዛመዱም። በአንቺ ምክንያት ግን አንቺ መሀል ላይ ስላለሽ ሁለቱ እንደ ዘመድ ራሳቸውን እርስ በርሳቸው ቆጥረው
አንድ ላይ መስራት እንትን አሉ። አሁን እኛ እንትን ያልንሽ ከደስታ ከማን ነው ከሰማሃል ጋር ጸብ የላችሁም ወይ? እንዲሁ የዛችኛዋ ዘመድሽ ቁስላሞች ነው ወደ ሚዲያ ያመጣሽው የሚለውን እንትን ለመያዝ ያህል ነው ለኛ። ወደ ሚዲያ የመጣሁት አንደኛ በእኔ ቤተሰቦች ጀርባ ያለው ቁስል አልገባችሁም። ከባድ ነው ለኔ። እነሱ ምንም የተረዱት ነገር የለም። ደስታ ምን እንደሆነች የሚያውቁት ነገር የለም። እኔም ምንም የማውቀው ነገር የለም። ግን ቢያንስ ደስታ ስታመጣት እሷ ጋር እንደሄደችና እኔ ጋር ነው ቀጥታ የመጣችሁ። እነሱ ሊያስቡ የሚችሉት ነገር አላውቅም። ልጠይቃት ሲሄድ ከዚህ በፊት አጎቶች ለእኔ ሊመቱኝ የሆነ ነገር ያረኳት እኔ ነኝ መሰልኳቸው እና ምንም ከሰማል ጋር ምንም እንትን የለንም። በጣም ሰላም ነን በዛ ወይ። ግን የደስታ ደግሞ ግድ የሷ ማውራት ባትችልም መናገር ባትችልም ከባድ ነው ማለት ከኔ በላይ ኃላፊነት ሊወስድ የሚችል ሰው የለም ለደስታ። ስለደስታ ጉዳይ ምን ላሽ መለሰች? ምንም ከፎቅ ላይ ወደ ዛፍ እንደወደቀች ብቻ ሌላ ምንም። ታዲያ ለማሳከም ራሷ የተነሳሳችበት ነገር የለም? አንዳንዴ የራስ ሰራተኛ በራስ ቤት ውስጥ የሆነ ነገር ሲገጥመው የማሳከም አሰሪ የማሳከም ግዴታ አለበት እና እሱን ለማሳከም ምንም አይነት እንቅስቃሴ ምናምን ነገር ያደረገችው ነገር የለም? ምንም ነገር የለም ምንም። ስለዚህ ፐርሰናል ችግር የለብሽም ከሰማሃር ጋር አጥርተናል። የት ነው የምትኖሪው መራዊት? አዲስ አበባ ነው የምኖረው። መራዊት የት ነው የምትኖሪው? አዲስ አበባ። ኮንታክትሽ ልታስቀምጭልኝ ትችላለሽ በውስጥ? አዎ አስቀምጥላለሁ። እደውልልሻለሁ፣ በውስጥ አስቀምጭልኝ። እኔ ጨርሻለሁ። ሀቡ በጣም ነው የምናመሰግነው። ሌሎችም ካሉ እንግዲህ እንደዚህ እያልን እንቀጥላለን። ለነበረን ጊዜ ሁሉ ቴንኪው። ወደ ሌላው ጊዜ ፕሮግራምሽ የጨረሽው ነገር ካለ ጠይቂ። ወደ ሌላው ፕሮግራምሽ ግን መሄድ ትችላለሽ። እሺ ቴንኪው ተስፍዬ። ይኸውልሽ እህቴ መርሃዊት የእንትና የሰብለን ቪዲዮ ቤተሰብ ይላኩልሽና ፈልጋለሁ ማየት። ለምን ርስታ አውቃታለሁ ብላለች ሰብለን አይደለ? ሰብለን አይደለም ሰላምን ነው አውቃታለሁ ያለችው። በካሸርነት ትሰራ ደስታና ታውቃትም ካሸሪ የምትሰራው ነው ጫማጋ ካሸሪ ብትሰራውን ታውቃታለች ርስታ አይደል? ኦኬ ስለዚህ የሰብለን ቪዲዮ ላኪልኝና የሚያውቃት ሰው እዛ ሬስቶራንት ውስጥ አይቷት የሚያውቅ ሰው ካለ እጠይቃለሁኝ። እሷ አይምሯ ቢታመምም ለጥያቄያችን መልስ መስጠት ባትችልም የሚያውቋት ሰዎች ምስክሮች ከተገኙ አትሊስት እዛ ሬስቶራንት የዛሬ 9 ዓመት መስራቷን ርስታ አልነበረችም ያኔ? ርስታ እኮ ገና ርስታ ደስታን አታውቂያትም? አታውቃትም። 3 ዓመት ከ10 ወሯ ነው ርስታ። ኧረ አውቃታለሁ አውቃታለሁ። ማንን? ደስታን በጣም ነው ማውቃት። በጣም አዝና አልቅሳ ነው በማታ እንደኔም ጨለማ ለብሳ ነው የሸኘቻት። የታወቅሻት ተሰምተሽ ነው እንጂ አልተያያችሁም። በአካል አይተሻታል ሬስቶራንት ውስጥ? ኔትወርክ ምን አባቱ ኔትወርክ አስቸገራት። ሰላምን መጣወራ ይመስልኝ እኮ እኔ እኮ ያልኩሽኝ ሰላም ደስታ አይምሯን ታማ ከፎቅ ላይ ወደቀች ብላ ይሸኘቻት ደስታ። ስለ ደስታ ሰምተሽ ታውቂያለሽ? ኔትወርክ ደስታ አላውቃትም። ሰላምን ነው ደስታ አላውቃትም። ሰላም የምትባል እኔ እያለሁኝ እዛ የነበረች ያገኘኋት ሰላም ናት። ሰላምንም በእንደዚህ አይነት ሁኔታ ነው የሸኘቻት መሰለኝ። ሰላምንም እንደዚህ ያለ ፕላን ነው የሸኘቻት። ሰላምንም እንዳንቺ በሌሊት ነው የሸኘቻት። ሰላምን እንደኔ በማታ አውጥታ ነው ይገርማል። ሰላምን ደስታ አላውቃትም። ሰላምን እዛ ቤት በማታ እንደኔ አውጥታ የሸኘቻት ሰላምን ነው። እሷንም በጣም እንደዚህ ነው በቃ ሰራተኞቿን አገልግለው እንደዚህ ምጥጥ አርጋ ባጥንታቸው ካስቀረቻቸው በኋላ አውጥታ ተወረውራቸዋለች። በጣም ያሳዝናል። በጣም ይሄን ልታወግዙ ይገባል።
የሰማሃርን ፎቶ ለጥፌ ቪዲዮ ሰርቻለሁኝ። ማስረጃዎች ሁሉ እጄ ላይ ያሉ። ሶ ቪዲዮ ሰርቻለሁ። ቪዲዮን የሰራሁትን ፖስት ያደረኩት በዶክተር ሀቢባ ከጎኔ ባለው አካውንት ነው። ሁላችሁም እነሽ እግዚአብሔር ይመስገን አለሽማ አለን አካውንት አወጣሽ? አዎ ወጥቻለሁኝ። እሺ የሁላችሁ እቺ እህታችን ናት። በቴስት ኦፍ ኢትዮጵያ አቡዳቢ በሚገኝ ሬስቶራንት ለ3 አመት ከ10 ወር ትሰራ የነበረች እህታችን እቺ ናት። ከመሃር ጋር ፎቶውን ገብታችሁ ማየት ትችላላችሁ። ዶክተር ሀቢባ በሚለው አካውንቴ ገብታችሁ ቪዲዮውን መመልከት ትችላላችሁ። እናም እቺ እህታችን 3 አመት ከ10 ወር ስትሰራ የሚከፈላት ደሞዝ በኢትዮጵያ 10,000 ብር ብቻ ነበር። በኢማራት 250 ድርሃም ለ3 አመት ከ10 ወር ትሰራ የነበረውም 18 ሰዓታት ነበር። እንደዚህም ሆኖ 18 ሰዓታትም ሰርታ 250 ድርሃም ብቻም ተከፍሏት አላበቃ። ወደ ኢትዮጵያ ስትሄድ በድንገት ነው ያሳፈረቻት። ሾፒንግ ሳታረግ ምንም ሳትገዛ ለልጇ ምንም ሳትገዛ ለቤተሰቦቿ ምንም ሳትገዛ በለበሰችው የሥራ ልብስ ነው ወስዳ የወረወረቻት። እና አናግር የሬስቶራንቷን ባለቤት አናግሬ ቮይሴን ሰምታ አልመለሰችም። 2 ቀን ሰጥቼሻለሁ ብዬ ነግሬያት አልመለሰችም። ላይቭ ላይ ሆነን 7,000 ሰው ባለበት በአካል ሬስቶራንቱ ድረስ ሰው ልከን ተደበቁ። ሬስቶራንቱን ክፍት ጥለው ተደበቁ። ኪችን አንድ ህንዳዊ በር ጋር አቁመው ህንዳዊው ይሄ ሬስቶራንት ከዚህ በኋላ የፓኪስታኒ ሆኗል አለኝ። መጀመሪያ ግን አምልጦት ምን ብሏል? ማናት አለቃ ስለው ማን ነው የዚህ ሬስቶራንት ባለቤት አለቃ ስለው ሰማሃር ብሎ ስም ጠርቷል። ላይቭ ሪከርዱን ዳውንሎድ አድርጌ ያስቀምጫለሁ። ታዲያ ባለቤት እሷ ከሆነች እንዴት ነው ለፓኪስታኒ የሆነው? ስሙ ቡናው ኤቭሪቲንግ እዛው እያለ ውስጥ ኪችን ተደብቀው ኪችን መግባት ምንኛ አይፈቀድልንም። ሬስቶራንቱ ግን we are customer የሰው ቤት ፕራይቬት ቤት ነው እንጂ መግባት ማትችሉት። ሬስቶራንት is ፐብሊክ ነው። ማንንም ከስተመር መግባት ይችላል። ኢማራት ላይ አንድ ሰው አንተን አላስተናግድም ለአንተ ምግብ አልሸጥም ውጣ ማለት አትችሉም። ኢትዮጵያ አይደለም አትችሉም። ኢማራት ላይ እንደዛ ካላችሁት ፖሊስ ይጠራባል። ስለዚህ ተደብቀው ህንዳዊ አስቀመጡ እዛ ጋር። ለምን? ላይቭን እያዩ ስለነበረ ሬስቶራንቱ ተደበቁና እሱን ስንጠይቀው እሺ ንግድ ፍቃዱን አሳየን አልኩት። እሺ ከተሸጠ ንግድ ፍቃዱን እናንብበው ስለው የለም ተደብቋል፣ ንግድ ፍቃዱ ግድግዳ ላይ የለም። ማንኛውም አረብ ሀገር ደግሞ ቢዝነስ ስለ ኢትዮጵያ ስለማላቅ ነው ማውራት። የቢዝነስ ቦታችሁ ላይ ላይሰንሳችሁን ግድግዳ ላይ መስቀል ግዴታችሁ ነው። አለመስቀል ያስቀጣል። እኔ ሱቅ ውስጥ ሰራ ስለነበር አውቃለሁ። አለመስቀል ያስቀጣል። ስለዚህ ሬስቶራንቶችም ሱቆችም ላይሰንሳቸውን ይሰጡታል። ኤኒ ታይም በለድያ መጥቶ ግን እነሱ ላይቭ ላይ ሰው እየላክን ስለነበር ላይሰንሱን አወርደው ደበቁት። በኋላ ላይ ፎቶአቸውን ከለጠፉ በኋላ 2 ቀን ነበር የሰጧቸው። 1 ቀን ጨምሬ መርቄ 3 ቀን አርጌው አልመለሱም። ቮይስ እያረኩ እየደወልኩ አልመለሱም። ቪዲዮን ፖስት አደረኩኝ። ፎቶ አለጥፌ ሰማሃር ትባላለች የሰራችውን ግፍ ዝርዝር አርጌ የበደለቻትን ልጅ ፎቶ አርጌ ቪዲዮ ሰራው። ልክ ቪዲዮ ሰራ በሰራው ማታ አንዱ ሌባ ቤት አንድ ቦርጫን ህሊና ቢስ ሌባ አለ ለሆዱ የሚያድር እቺ ምስኪን እህቱ የተበደለች እህቱ እያለች ለሬስቶራንት ባለቤት ለከፈለው የሚቆም ቆመላቸው። ሌቦች ሁልጊዜም ሌባ ጋር ነው የሚሄዱት። እንዲቆምላቸው ለሌባ ይከፍላሉ። ለህሊና ቢስ ለሆዳደር ምን ብለው ዋሹ? በኢትዮጵያ 10,000 ብር እየከፈልናት የቀረውን በእጇ በድርሃም ነበር የምንሰጣት። አይቻልም። በኢማራት ህግ በካሽ ደሞዝ መክፈል አይቻልም። በካርድ ነው የሚገባላቸው። አይቻልም በካሽ መክፈል። ውሸት። ያገናኘቻት ልጅ ደግሞ ምን ብላለች? ላይቭ ሪከርዱ አለ አስቀምጫለሁ። ምን አለች? ተስፈዬ ቅንድቦች ደውሎላት ላይቭ ላይ እያሰማን ስፒከር አድርጎ ምን አለች? 10,000 ድርሃም 10,000 ብር ሊከፈላት ተስማምታ ነው ሄደችው። 10,000 ብር ነው የሚከፍሏት ብላ ተናገረች። ራሷ ጓደኛዋ ያገናኘቻት ራሷ 10,000 ብር ሊከፍሏት ተስማምታ። ስለዚህ አይጋጭም። ይሄ ጓደኛሽ ያገናኘችሽ 10,000 ብር ልትከፍል ተስማምታ ነው የላኩላት የሰጠኋት ብላ። አሁን ግን እነሱ ደግሞ 10,000 በኢትዮጵያ እየከፈልናት የቀረውን በኢማራት ነው የምንከፍለው። ውሸት።
ያስፈረምናት ወረቀት አለ። አታነብም አልተማረችም ብለው የውሸት ያስፈርሟታል። ፊርማው ራሱ የሷ ለመሆኑና አለመሆኑ ከኢቃማዋ ጋር ማስተያየት ይቻላል። ሀቅ ካላችሁ ለምን አልመጣችሁም እስካሁን? ለምን ፎቶአችሁ ሲለጠፍ ወጣችሁ? ሁሉም ሌቦች የሚወጡት ፎቶአቸው ሲለጠፍ። የረዋን ጊዜ ፎቶአቸውን ከለጠፍኩት በኋላ መጡ። አንድ ሆዳደር ሌባ ጋር ከፍለው መጡ። ሌባን ይዛችሁ ቲክቶክ ላይ ለሌባ ድምጽ እንድትሆኑ ቤታችሁን ከፍታችሁ ሌባን አስቀምጣችሁን ያለው ልክ የምትሉ ሌቦች ሆዳደሮች ህዝቡ በደንብ እንዲያውቃችሁ አደርጋለሁ። 3 ዓመት ከ10 ወር በኢትዮጵያ 10,000 ብር ብቻ እየተከፈላት የፈጋች 10 ምናምን ሰዓት እንደዚህ የተጎሳቆለች እህታችሁስ ህሊና የላችሁ? ሰላም እንቅልፍ ትተኛላችሁ? በጣም ያሳዝናል። በጭራሽ በአይኔም አይቼው አላውቅም እኮ ሶስት ዓመት ከ10 ወር ስትሰሪ የዱባይ ብር ባይንሽ አይተሽ አታውቂም? በአይኔ አይቼው አላውቅም። በእጄም ሰጥታኝም አላውቅም። ፈርሚ ብርሽ ልኬልሻለሁና ፈርሚ ስትለኝ ነው ሂጄ መፈርምላት። ከዛ እንደውም ደሞሴ 10,000 ብር እንደምከፍለኝ ደሞሴ ተዚህ ደውለሽ ቤተሰብ ገብቶልኛል ብለሽ ተናገሪ ብላ ስትለኝ ነው ደሞሴ እንደው 10,000 ብር እንደሆነ ነው ያወቅኩት። ያኔ 10,000 ብር ነው እንደምከፍኝ በዚህ ሀገር 10,000 ብር ነው ወይስ በኢትዮጵያ 10,000 ብር ነው የምከፍኝ ያልኳት። አይ እኔ በፊትም ያለ ደሞ ሰራተኞች አጠቃላይ በ10,000 ነው ማሰራው የነበረው። ምከፍልሽም እስከዛ ሀገር ምትቀበዩ ብር አይበልጥም እንዴ? ከዚህ አሁን ምከፍልሽ 10,000 ብር እንደዚህ አሁን ብር ታገኝ ነበር እንደዛ ሀገር ስትሰሪ ምናምን ብላኝ ነው 10,000 ብር የላከችልኝ ያለው ማለት እዛ ሀገር ብርም አይቼው ማለት በአይኔም ማለት ነው እግዚአብሔር ከሚያውቀው ማለት ተመልከቱ ግፍ። ያው እነሱ ትናንትና ሌባ ቤት ገብተው ምን አሉ? በኢትዮጵያ 10,000 ብር እንከፍላታለን የቀረውን በኢማራት በእጇ ነው የምንሰጣት። ይሄ ህጉ አይፈቅደውም። ውሸታሞች እኔ አይቼውም አላውቅም። ብርሽ ልኬልሻለሁ ብላ ስትለኝ በ3 ወርም አንዴ ትላክልኝ በ4 ወርም አንዴ ትላክልኝ ነይ ፈርም ያለችኝ ሰዓት ሂጄ ነው መፈርመው። አየሽ ያስፈረሙሽን ወረቀት ይዘው አንቺ አታነቢ እንግሊዘኛ ነው ወረቀቱ አታነቢም ማንበባችን አማርኛ ነው ብቻ ፈርማውን ነው ማየው እንጂ ማነበበትም ሰዓት የለም። ፈርሚ እዚህ ጋር ፈርሚ ብላ በጣቷ ስታሳየኝ ነው ፈርሚ መውጣው እንጂ ማነበበትም እዛም ሰዓት ትኩረትም ሰጥቼ ማነበበት ሰዓትም የለኝም። ይሄን ፈርሚ ዳሞትሽ ልኬልሻለሁ ብላኝ ነው ስትለኝ ፈርሚ መውጣው ማለት ነው። ተመልከት ፈርሚ ወጣለው እንጂ በእጄ አንድች ብር ሰጣኝ አታውቅም። እሷም ለሃይማኖቷና ለክሯን እኔም ለክሬ ለሃይማኖቴ ነው። አሁን ዛሬ ብር ጥፍ ልሰጠኝ ወይም ዳሞሴን መተከክ ልሰጠኝ ብዬ እኔን ሃይማኖቴን አላጠፋም ለሷ ብዬ ማለት ነው። ብሩን በአይኔም አይቼ አላውቅም። ፍርማውን ፈርሚ ስትለኝ ነው። ከዚህ ነው እንደውም ደውሎ ቤተሰቦችሽ ብርሽን ዳሞስሽ ገብቷል ደውለሽ ጠይቂ ስትለኝ ደውዬ ስጠይቅ 10,000 ብር ነው እንደ በኢትዮጵያ የምትልኪው? አንድ ብር እንኳን የለውም እኮ ምን እንዴት ነው ደሞስ ተነጋግረሽ የሹ ምናምን ስትለኝ ወንድሜ ምስ እኔማ ልኬልሻለሁ ያለችኝ ነው። ከዛ ጠይቃታለሁ ከዛ 10,000 ብር ይከፈልሽ ነበር ወይ? 10,000 እኮ አይከፈልሽም ነው ከኢትዮጵያ ብር አይሻልሽም? እኔ ከዚህ በፊት ያለው ሰራተኛ ሁሉ 10,000 ብር ነው ከፍዬ ማሰራው ይሄን ነው ምልክልሽ ብላ አፋፌን ስትለኝ ያው እኔ መስራት ስላለብኝ ልጅም ስላለኝ ቤተሰቦቼን መርዳት ስላለብኝ ጨክኜ ችዬ ቸራው መጨረሻ ላይ እንኳን አሁን እንትን ላይ ሰምቻለሁ አውጥቼ አሳፍሬያቸዋለሁ ሁለት ነው የምትለው ውሸት ብቻ ያውጥታ ከዛ እንትን ውስጥ አርጋኝ ማለት ነው። ማን ነው ይሄ መጋዘን ውስጥ አድርጋኝ ከገባሁኝ በኋላ የት መውጫና መግቢያ ጠፋብኝ። አማርኛ እንግሊዘኛ አልችል አረብኛ አልችል። ከዛ ገባሁና የሆነ ውስጥ ገብቼ ከገባሁኝ በኋላ እንትን መጣ ሚኒባስ ውስጥ ገባሁና ተመልሼ ወጣሁና አንዱ ዝም ብዬ በቃ የት ነው የምትሄደው ምናምን አልኩ በእንግሊዘኛ ወዴት ነው ምናምን ስለው እግዚአብሔር ይስጠው አማርኛ ይችላል እና እንትን ነው አየርፖርት ነው የሚወስድሽ ግቢ ያለ። ከዛ ሲለኝ አየርፖርት ሄድኩ ገባሁኝ። ከዛ ወዲህ ማንንም ማቀውም የለም ማንንም የለም መጣውና እዚህ ከመጣሁኝ በኋላ ማስታወሻ እንኳን ያረኩበት ወረቀት በነግሬሻለሁ። ማስታወሻ የቤተሰቦቼ እዛ የዚህ ያለውን የወንድሜ የአክስቴ ልጆች ወረቀት ይዤ ሄጄ ነበር። ያ ወረቀት ሁሉ ማስታወሻ ይዛብኝ ጥራብኝ ማለት ከቦርሳዬን አውጥታ ከዛ ሀገር ቦርሳ አሁን 3 ቦርሳ ጭኜ ነው ላኳት ብላ ያወራች ሰምቻታለሁ። 3 ቦርሳ ያ የወሰድኩት ቦርሳ ነበር እሱ ላይ ነው አድርጋ የወሰድኩት የሰልባጅሽ ኮተትሽን ሰብስበሽ ሂጂ ብላ ነው ያወጣችኝ ማለት ነው። እሱን አውጥታኝ ማስታወሻን ጣለችብኝ። መጣውና 3 ሰዓት የገባሁትን ቀን 9 ሰዓት ድረስ እዛ ቆየሁ። ከዛ ጌት ብዬ ሊዳውን ብርስ የለኝም ታክሲ ይዤ የምሄድበት ብራም ካልሰጠዋቸው ምንም አውቀው ነገር የለም። እዛ ታክሲ ይዞ የሚመጣ ነገር ነው
ከዛ ስላቸው ችግር የለም እዛም ስትደርሺ ይሰጡሻል ትከፍያለሽ ቤተሰብሽ ከደወለ ስልንደውልልሽ ምን እንርዳሽ እያሉኝ እዚህ ኢትዮጵያ ያሉ ሰዎች ማለት ነው እዛ ኤርፖርት ውስጥ ማለት ከዛ ሲሉኝ አይ በቃ እንደዛ ከሆነማ ቤተሰብ ጋር አይደል ቤተሰቦቼ ጋር መጥቼ ያክስቴ ልጆች አሉ ሌላ መገባበት ቤት የለኝም የተከራይቼ ነው የምኖረው የነበር በፊት ከዛ መጣውና ስመጣ እነሱ ቤት ቀይሯል ያ ቤት ስገባ የለም ያ ግቢ ስገባ ያ ግቢ እንደምንም አድርጌ ሰፈሩን ስለማቅ አንድ ልጅ አገኘሁኝ መንገድ ላይ የወንድሜ ስልክ ስጪኝ ብዬ ሰጠችኝ እሷ እንደደውልልሽ አለችኝ ደወለችልኝ ከዛ አውጥቶ ባንክ ቤት እንዶ እዚህ ያለችው ሴትዮ ባንክ ቤት ሂዳና ያገኘኋት ማለት ነው ልነግራት እንደዚህ አድርጋኛለች ብዬ ልነግራት ባንክ ቤት ድረስ መጣ ነው ያናገረችኝ ባንክ ቤት ሂዶ ታክሲውን ይዘን እኔን አስቀብቶኝ ታክሲውን ቤት ሳልገባ ሳልታጠብ ልብሴን ሳልቀይር በዛ በሸኘችኝ ልብሴን ባንክ ቤት መጣሁ አይታኛለች ራሷ ጸጉሬ ሁሉ እንዲህ አይደለም የመጣው እብድ መስዬ ነው የመጣሁት ማለት በዛ በመጣሁበትም ሂጄ እሷን አናገርኳት ነገርኳት ተመልሼ ክብሩን ከፍዬ ሰውየውን እግዚአብሔር ይስጥ አይዞሽ ታገኛለሽ በዚህ ጋር ግቢ እኔ አላስከፍልሽም በዚህ ግቢ እያለኝ የታክሲ ሹፌሩ ቤት ድረስ አደረሰኝ ያ ብርስ ባጄ ከሰጠችኝ እኔ እሱን ብር አልከፍልም የዱባይ ብር በአይኔ እንኳን ባየው እንጃ እኛ ትንሽ ተምሬያለሁኝ ቁጥሩን ካወኩኝ እንጂ የዱባይ ብር በአይኔ አይቼው ማላቅ እረፍት አለኝ ብላ ያቺ አስገድዳት ቤት መስራ ሰራተኛ አስገድዳት ይሆናል ስላስገደደቻት ይሆናልና ወጣ ደሞስ ማን ነው እረፍት እንወጣለን ቅዳሜ ያለው ሌላ ሰው ባይናገር ኤምባሲዎች ቅዳሜና እሁድ ነው እዛ ቤት የሚጠቀሙት ማለት ነው ኤምባሲዎች ራሳቸው መረጃ ነው እሱን እያለ ቅዳሜ የተለየ ሱፐርማርኬት አላቅ ልብስ መሽጫ ቦታ የሱቅ እንደሆነ አላቅ ከሽንቴ ወጣኝ ሽንትሽ እንደመወጣበት ሰዓት ደቂቃ የሚያዘውን እኔን አውጥታ እረፍት እቃ ገዝታ እንደዚህ ሾፒንግ አድርጊያታለሁ ያለችው እግዚአብሔርን አትፈራም ኢትዮጵያውያን ይሄን ነገር ሰምታችሁ ለኔ አይደለም እኔስ እግዚአብሔር መስከን አገሬ ገብቻለሁ ላልገቡት እዛ ቤት ያሉት አሁን አስተት የመሰከሩትን ለነሱ እንኳን ይርዱ በቃ ለኔስ አገሬ ገብቻለሁ እግዚአብሔር መስከን ምንም ነገር አይኖረኝ ቤተሰቦቼ ባላቸው ሽጠው የሆነ ነገር ሊያረጉልኝ ይችላል እሺ ብቻ እኔ በቃ ያለ ከህዝቡ ሀቡዬ አንድ እህት አምጥተው ይጣላሉ ቢላ ተጣልታችሁ ሰራተኞች ቢላ ተማዛችሁ ነበር ቢላ ይልሽ አንድ ሰራተኛ አመጣች ነሐሴ እቺ ናዜ እኔ 2 አመት በሙሉ ማለት ነው ብቻ እዛ ቤት ስሰራ ነሐሴ ላይ አመጣች ሰራተኛ እቺ ነሐሴ ማለት ነው ያለፈው ነሐሴ ላይ አመጣች አንድ ሰራተኛ አመጣችና ምን እንደመከረቻት ታውቂያለሽ አንቺ ሸንሻለሁ ብላሻለች ለስራ አስለምጃት ብላለች ምርመራ ምናምን ስትወስታት ማለት ምርመራው ስትወስተኝ እሷ ታስለምድሽ እሷ ልሸኛት የናክት ጊዜ ሰርታለች አንቺ ልጅ አለሽ ትሰሪያለሽ እሷ ልሸኛ ስለሆነ ምትሰራው ስራ ሁሉ ታሳይሽ አለችኝ አለች እሺ አሳይሻለሁ አልኳት እሷም እኔን መጣ ሁሉም ስራ አሳያት አወጣጡንም እንዴት እንደሚሰራም ሁሉም ነገር አሳያት አለችኝ እሺ አልኳትና ያሳያት እሷ ሞራል ስለጣታለች ለካ ወስታ ሞራል ስለምትሰጣ ከኔ ላይ እኔ ማሳያት አልሰማም አለችኝ አልሰማም ስትለኝ ማለት እኔ እኮ እናቴ እሷ ትልቅ ሰው ነሽ አይኔ አሳያ ስላለች ነው ማሳየሽ አወጣጡ እንዳይጠፋብሽ ብዬ ነው ላሳየሽ ብዬ ነው አላሳየሽም ብላ ብትለኝ አሳይቻታለሁ ምለው ብዬ ስላት ማለት ነው እኔማ አንቺ አሳየሽኝ እኔ በሞያ መጣሁኝ አንቺ አሳይተሽኝ አልሰራም ምናምን ብላ ሁለታችን ተጨቃጨቅ ስንጨቃጨቅ እኔማ አንቺ ልታሳኝ አይደለም እኔ ስንት ሰዎች ማስተምር ሰው ነኝ ስንት ሰው ነው ማስለም ሰው ነኝ ብላ ስትለኝ ማለት እሺ አላሳይሽም ከዛሬ ጀምሮ ብለን ስንጨቃጨቅ ቀጥ ብላ ቢላም ብድግ አረገችብኝ እኔን ማለት ቢላ ብድግ ስታረግብኝ እኔ ሂጄ ማን ቢላ ብድግ አርጋብኛለች እኔ ለህይወቴ እፈራለሁ ንገሪያት እቺ አሳያት ብለሽኛል ስላልሽኝ ነው ማሳያት ነበርውና ንገሪያት ብያልኳት ከዛ ስላት ጠራችንና እሷ ቢላ በማንሳቷ ብላ አስፈረመቻት አንቺ ሰደብሻት ብላ አስፈረመችን ሁለታችንም ማለት ነው እንጂ እኔ ቢላ እሷ ጋር አላነሳሁም እሷ ደግሞ ቢላ አነሳች አልነካችኝም እውነቱ ነው ቢላውን ይሄ ካሜራ ባልፈራ ኖሮ ነው በዚህ ቢላው ነው ምልሽ የነበረው ብላ ስትለኝ እኔ ማሚ አንድ ነገር ብሆን እኔ ቤተሰቦቼ በጣም ናፍቆኛል ቤተሰቦቼ ማግኘት ይፈልጋል የሆነ ነገር ጠይቂያ ንገሪያታል እኔ ምልሽ ወይኔ ውሸታም እኮ የሚለው አያጣም ምን አሉ ወርቅ ገዝታበታለች በድርሃም የከፈልናትን ብር ወርቅ ገዝታበታለች እንኳን ወርቅ የምትለብሰው የላትም ልብስ የሰጣት ይሄ ወንድማችን ነው ጃኬት ምናምን የሰጣት የምትለብሰው አታ
እንኳን ወርቅ እሺ ሚውት ነሽ እናቴ ትንሽ አጫት ሸቀጥ አድርጌ ሚውት አናብራላት ይኸውልሽ እኔ ወንድሜ ምስት መጥቼ ማለት ራቆቴ እንደዚህ መጥቼ ስገባ ማለት ነው ቀጥ ብላ መጣ አብዲ ጋር አብዲ ልብስ አለ ወይ አሁን ብርዳማ ስለሆነ ብርድ አልቻለችምና ያመጣችው እኔ እንዴት ብዬ ሰው አጠገብ ሰው ፊት ይሄድ እንደው የሚሸጥ ነገር አንተ ጋር አለ ወይ ምናምን ስትለው አብዲ በሰዓቱ እንደዚህ አይነት የብርድ የሚሆን ልብስ የለኝም ምሰጥሽ ነገር የብርድ የሚሆን ልብስ የለም አንቺም ካለ አሁን የጊዜው አርጊና አመጣለሁ ብሎን አብዲ የመለሳት ማለት ነው ያኔ እንጂ እኔ ጃኬት ይቅርና እውነት አቢባ እንዴት ብዬ ላሳይሽ ውስጤን አብጥቼ ባሳይ አንድ ቲሸርት ከዚህ ከኢትዮጵያ ሲሄድ የወሰድኳቸው ቲሸርት እንጂ አንድ ቲሸርት በዱባይ ልብስ ለብሼ የመጣሁት ነገር የለም አንድ ልብስ ማለት ነው እሺ 3 አመት ከ10 ወር ስትሰሪ የትም ቦታ ሄደሽ አታውቂም አረብኛ ለምን አልለመድሽም የት ከሽንት ቤት ውጪ ወጥቼ ማለት ከመኖሪያ ቤት ከማደሪያ ቤት ወደ ኪችን ከኪችን ቤት ማደሪያ ቤት ከኪችን ወጥቼ ሽንት ቤት እንጂ ያኔ የሄድኩኝ ጊዜ ኮሮና ነበር የኮሮና ሰዓት ራሷ መኪና ይዛኝ ሐኪም ቤት ትውሰደኝ እንጂ ከዛው ውጪ የትም ሂጂ አላውቅም ወጥቼም አላውቅም የት መግቢያ ነው የት መውጫ ነው ብትኝ እዛ ሰፈራ ራሱ ከየት ጋር ነው የሚወጣው ከየት ነው የሚገባው የሚባል ነገር ብትኝ ምንም አውቀው ታሪክ የለኝም እግዚአብሔር የሚያውቀው ማለት የትም ወጥቼም ምግብ ብቻም አላውቅም እሷ እቃ እንደው የምታመጣበት ቦታ ብቻ የሆነ ኤምባሲ አጠገባለ ኤምባሲ የሚል ጽሑፍ አለ እሱ ጋር ነው እቃ ምናምን የምታወርድበት እሱ እቃ ይዘን የምንወርድበት ነው እንጂ ምናስገባበት እንጂ ከየቱ ጋር መግቢያ ከየቱ ጋር መውጫ አላውቅም እንኳን ሾፒንግ እቃ መግዣ ቦታ ሱቅ ምናምን ሱቅ ይጄ ለምን ይሄዳለሁ ለምን ፈልጌ እሄዳለሁ 10 ሳንቲም ማላቅ ሴትዮ 10 ብር የሌለኝ ሴትዮ ምን ፈልጌ ሱቅ እሄዳለሁ በጣም እኮ ነው የሚገርመው እግዚአብሔር ተመልከቱ ጋይስ በገዛ ዜጋዋ ይሄ ደረሰባት በገዛ ኢትዮጵያዊ ዜጋዋ በአረብ አይደለችም የበደለቻት የገዛ ዜጋዋ ከኢትዮጵያ አምጥታ ምግብ ቤት አላት ምግብ ቤት ቀጥራ ሰማሃር ትባላለች ፎቶ አለጥፍ ያለው ዶክተር ሀቢባ በሚለው አካውንት ገብታችሁ ፎቶ ማየት ትችላላችሁ የሬስቶራንቱ ስም ቴስት ኦፍ ኢትዮጵያ ነው የሚገኘው በአቡዳቢ ነው 3 አመት ከ10 ወር ስታሰራት የምትከፍላት ደሞዝ በኢትዮጵያ 10,000 ብር ኢማጂን በኢትዮጵያ 10,000 ብር ደሞዟ 3 አመት ከ10 ወር የኢማራትን የዱባይን አንድ ብር አይታ አታውቅም ብሩ ምን አይነት እንደሆነ አታውቀውም ማደሪያ ቤት አለ ማደሪያ ክፍል አለ ከማደሪያ ክፍል ማር ቤት ምግብ አብሳይ ናት 10 ምናምን ሰዓት ነው የምትሰራው 3 ሰዓታት ብቻ ነው የምትተኛው እንዲህ ከስታ ጠውልጋ ነው ሀገር የገባችው ወደ ሀገር ቤት ስትልካት 3 አመት ከ10 ወር ያገለገለቻትን ሰራተኛ ወደ ሀገር ቤት ስትልካት በለበሰችው ልብስ ለልጆቿ ስጦታ ሳትገዛ ለቤተሰቦቿ ምንም ነገር ሳትገዛ በለበሰችው ልብስ ኤርፖርት ወስዳ ወረወረቻት ወደ ሀገሯ ላከቻት ኢማራት ውስጥ 3 አመት ከ10 ወር ስትሰራ አንድ ቀን ምንም ነገር ገዝታላት አታውቅም ምንም ገዝታ አታውቅም ይዛ የመጣችውን ሻንጣ ይዛው ተመለሰች ከኢትዮጵያ የመጣችውን ልብስ ምንም ልብስ ተገዝቶላት አያውቅም እንደዚህ አይነት ግፍ አይታችሁ ታውቃላችሁ ስልክ የሚባል ኖሯት አያውቅም በወር አንዴ በራሷ ስልክ ነው እሷ ቆማ አናቷ ላይ ቆማ በራሷ ስልክ ነው ቤተሰብ ጋር የምትደውለው ስልክ የላትም እንዴት ሰው ስልክ አይኖረውም በዚህ ዘመን ስልክ የሌለው ሰው አደጋ ቢደርስበት እንዴት ፖሊስ ጋር ይደውላል እንዴት እቺ ልጅ አደጋ ቢደርስባት ብትበደል ግፍ ቢፈጸምባት እንዴት ፖሊስ ጋር ትደውላለች ስልክ ሳይኖራት ስልክ የላትም 3 አመት ከ10 ወር ስታሰራት ስልክ አልሰጠቻትም በኢትዮጵያ 10,000 ብር ነበር ደሞዟ 3 አመት ከ10 ወር ምግብ ቤት ውስጥ ይሄ ሁሉ ሰዓት እየሰራች ደሞዟ 10,000 ብር በኢትዮጵያ ታዲያ አረብ ቢበድል ይገርማቸዋል እንዴ አረብ ቢበድለን ይገርማቸዋል እንዴ የገዛ ዜጋችን እንደዚህ ያረገ የገዛ ዜጋው ላይ እንደዚህ ያረገ እቺ ልጅ ፍትህ ያስፈልጋታል ሁላችሁም ልትጮሁ እሷ ብቻ አይደለችም ሁለት ሰራተኞች አሉ እዛ ሬስቶራንት ውስጥ ስቲል ነው ግፍ እየተፈጸመባቸው እያለ ከትናንት ወዲያ 3 ቀን የሰጧቸው እኔ ላይቭ ላይ ሆኜ 7,000 ሰው ባለበት ሰው ላክን ሬስቶራንቱ ልጁ ሲገባ ተደበቁ እኛ ደግሞ በህጉ መሰረት አንድ ሰው ሬስቶራንት ውስጥ እንጂ ውስጥ መግባት አትችሉም ኪችን መግባት አትችሉም ህጉ አይፈቅድላችሁም ሬስቶራንት ግን ፐብሊክ ኤሪያ ነው ማንም ሰው መሄድ ይችላል ማንም ሰው ከስተመር ሆኜ ገብቼ ሴት ማናጀራችሁን ጥሩልኝ ማለት ይችላል ራይት ሄደ ልጁ ገባ የሆነ ህንድ
ላይቫችንን እየተከታተሉ ስለነበር የሆነ ህንድ ነው የመጣው። የሆነ ህንድ አቁመው ነው የሄዱት። ህንዱን የዚህ ሬስቶራንት ባለቤት ማን ነው ስሟ ስለው ሰማሃር እሺ ጥራልኝ ይሏል። አሁን ለፓኪስታኒ ተሽጧል። አሁን የፓኪስታን ሬስቶራንት ሆኗል አለ። እሺ ከተሸጠው እንትን ንግድ ፍቃዱን አሳየን እለዋለሁ። የለም ግድግዳ ላይ ተነቅሎ ንግድ ፍቃድ ተደብቋል። ስለዚህ እዛ ሬስቶራንት ሄዳችሁ አቡዳቢ ቴስት ኦፍ ኢትዮጵያ የሚል ሬስቶራንት ገብታችሁ የምትበሉ ሰዎች የዚችንና የሁለት ሰራተኞች ደምና ላብ ነው የምትበሉት። ይህን እንድታቁ የነዚህ ሰራተኞች ደምና ላብ ነው እናንተ ያን እዛ ምግብ ላይ የምትመገቡት። የነሱ ደም ተንጠፋጥፎ የነሱ ላብ ተንጠፋጥፎ ነው የምትበሉት እዛ ምግብ ላይ። በኢማራት ህግ ተሰልቶ ደሞዟ ሊከፈላት ይገባል። የተከፈላት በኢማራት 250 ድርሃም ነው። ስለዚህ 1000 ድርሃም ይቀራታል። 1000 ድርሃም በትንሹ ደሞዝ ያስተናጋጅ ደሞዝ 1250 ድርሃም ነው። ስለዚህ 250 ድርሃም ነበር ሲከፈላት የነበረው 1000 ድርሃም። 1000 ድርሃምን ሲባዛ በ3 ዓመት ካሰሩ አስሉትና ኮመንት ላይ ስንት እንደሚሆን በድርሃም ጻፉልኝ። ያ ገንዘብ ሊከፈላት ይገባል ለዚህች ምስኪን። እሷ ብቻ አይደለችም፣ ሁለቱ ሰራተኞች ሊከፈላቸው ይገባል። ልንጮህ ይገባል ለነዚህ ምስኪኖች። እሺ ሰው ሲመጣ አንቺን ማንም አይቶሽ አያውቅም። ኪችን ውስጥ ብቻ ነበር የምትሆኚው። ወጥተሽ አታውቂም። አስተናግደሽ ምናምን አታውቂም። ማንም ሰው አይቼ አላውቅም። ወጥቼ ማለት ኪችኑም ከመስኮት ነው ምግብ የሚሰጠው። ከመስኮት ነው እንደውም 2 በር ነው ያለው። ለውሸትም ለእውነትም አቢባ አሁንም አድርገሻል። እንትኑ ላይ መስኮቱ ላይ 2 በር እንዳለው ከውስጥ 1 በር ነው፣ ከኛ 1 በር ነው። እንዳናየና ሰው እንዳያየን ማለት ነው። ኪችኑ ውስጥ ማለት ነው። የኪችኑ ምግብ ማውጫ መንገድ መውጫ በሩ 2 በር ነው ያለው። ከዛ በርም ከዛ ውስጥ ከውስጥ ከሳሎንም 1 ነው፣ ከኪችኑም 1 ነው። 2ቱም በር እንዲህ ከፍቶ ማለት ነው። እንዲህ ከፍቶ አስተናጋጆቹ እንዲህ ከፍቶ አንድ ነች ያለችው እንዲህ ከፍታ ሲትይዘው ማለት ነው። እንዳታዩ ምን ፈልጋችሁ ነው አንገታችሁ ወደዛ የምታወጡ ለምንድን ነው እያለች ነው የምትጮህብን ማለት ነው። እንደው ለዛው እንደው ለእውነት ለውሸትም አሁን ቤተክርስቲያን ሄደሽ አታውቂም? ቤተክርስቲያን ሄደሽ አታውቂም? ኧረ በስላሴ ስም እኔ አንድ ቀን ቤተክርስቲያን ተይና ውጭ ወጥቼ አላውቅም። የምን ቤተክርስቲያን ነው? ኧረ እግዚአብሔር ወይ ድርሃም ትክክል 46000 ድርሃም ሊከፈላት ይገባል። 46 የ3 ዓመት ከ10 ወር ደሞዟ 46000 ድርሃም ሬስቶራንቱ ሊከፍላት ይገባል። እቺነታችን እሺ አንቺ ምንም አበሻ አግኝተሽ አታውቂም? እየደረሰብሽ ያለውን ችግር ልትነግሪ ምንም አይነት ሰው አግኝተሽ አታውቂም? ያው ስልክ የተከለከልሽው ስልክ ያልሰጠችሽ በስልክ ሰው እንዳትተዋወቂ በፌስቡክ በቲክቶክ ሰው ተዋውቀሽ የምትከፍለሽ 10000 ብር እንደሆነ ስትናገሪ እንዳይል ሰው እንዳይመክርሽ ሰው እንዳይሰማ ነው። ገባሽ? እሺ ግን አንቺ በምንም አጋጣሚ ሰው አግኝተሽ ለመናገር የደረሰብሽን ነገር እዛው እያለሽ አልሞከርሽም? ማንም ሰው አገኘው ሰው የለም። ማንም አላገኝ። ኪችኑ ቦታ ሬስቶራንቱ ቦታ ያለውን አይተሽዋል? እንትን አለ አይደለ? አበባ ምናምኖች አሉ አይደለ? ከዛ ከአበባዎች ጀርባ ነው ያለው። ትንሽዬ መንገድ ነው ያለችው። እንዲህ ጥፍ ብለሽ ነው ሽንት ቤት የምትሄጂው ማለት። ከዛም ዞረሽ በዛ ደቂቃም ሰዓትም አንድም ሰውም ድንገትም አገኝቼም አውርቼም አላውቅም። ማንም ሰው አስቤም አውርቼም አላውቅም። አያገኘቱም ሰው የለም። ተመልከቱ የተሰራባትን ግፍ 3 ዓመት ከ10 ወር። ሁላችሁም ድምጻችን እንዲሰማ እቺ እህታችን ፍትህ እንድታገኝ የሰራውትን ቪዲዮ የሬስቶራንቷን ባለቤት ስሟ ሰማሃር ይባላል። ፎቶ አለጥፌ ቪዲዮ ሰርቻለሁ። ሁላችሁም ሼር ዲዩት ሪፖስት አድርጉ። አሜሪካን ሄዳለች እየተባለ ነው። ማናት ሄደችው? ሴት እስቲ አንቺ እቺ ልጅ እኮ ካሳፈረቻት ገና ሳምንቷ ነው። ከምን ሄደች? እሷን ሸኝታ እሷ ወዲያው ሄደች? እንዴት? ሬስቶራንት ውስጥ እየሰራ ነው። አቡዳቢ ያላችሁ ልጆች እዛ ቤት ሄዳችሁ እንዳትበሉ። ፓኪስታኒ ገዛው ያለችው ውሸቷን ነው። ራሷ ነች ያለችው። እኔ ጠይቄያለሁ። በጣም ጥሩ። እዛ ሬስቶራንት ገብታችሁ በይፋ መጥተው ይቅርታ ካጠይቁ ብሯን ከፍለው ይቅርታ ብቻ ምን ያደርግልናል? ብሯን ከፍለው ክሰዋት እሷን ሁሉም 3ቱም ሰራተኞች ተክሰው ይቅርታ ጠይቀው የዛኔ ሰላም እንፈጥራለን። ከዛ ውጭ ግን መጮሃችንን አናቆምም። እባካችሁ ቪዲዮን ሼር ዲዩት ሪፖስት አድርጉ። በህግ ደግሞ ቅንድቦች በውጭ ጉዳይ በኩል ውክልና ሰጥተው በህግ ይሄድበታል። ምንም ችግር የለም። ግን ሁላችሁም ተቃወሙ። ሁላችሁም እቺ እህታችን ላይ የደረሰውን ግፍ ተቃወሙ። ሼር ዲዩት ሪፖስት አድርጉት ቪዲዮውን። ይሄን ነገር የምትጠየፉ ሁሉ የሰው ሀቅ
የሰው ላብ የምትጠየፉ ሁሉ ግፍን የምታወግዙ ሁሉ ሼር ፎሎ የለኝም ምናምን ብላችሁ አትናቁ። አንድ ፎሎ የሚኖራችሁ አንድ ሌላ ሰው ያየዋል። ገባሽ? አንድ ፎሎ ያለሽ ራሱ ሼር ዲዩት ሪፖርት አድርጊው። ቪዲዮ የታለ ካላችሁ በዶክተር ሀቢባ አካውንት በዚህኛው አካውንት ነው የገስት ላይ ያለው አካውንት፣ እሱ ላይ ነው ቪዲዮ ያለው። ፒን አድርጌዋለሁ። ሁላችሁም ሼር ዲዩት ሪፖስት አድርጋችሁ ለእህታችን ድምፅ ሁኑ። ዓለም እንዲሰማ እንፈልጋለን ይሄን ግፍ። በዛ ላይ ሆዳደሮች ደግሞ ለሬስቶራንቱ ድምፅ እየሆኑ ነው። ለሬስቶራንቱ ከፍሏቸው ለነሱ እየቆሙ ነው። ሆዳደሮችና ሌቦች፣ ሁሌም ህገወጥ ደላላ ሌባ ፎቶውን ለጥፌ ሳጋልጠው ሆዳደሮች ጋር ይሄዳል። እየከፈሉ ሌቦች ጋር ሆዳደሮች ጋር በእነሱ ይጠለላሉ። አላህ ሐቅሽን ይመልስልሽ። አሜን። እሺ ላንቺ ነው አሁን ተራው። ፈቅጄልሻለሁ እንድትናገሪ መናገር የምትፈልጊውን ነገር አካውንትሽ ነው ስጫቸው እንዲያግዙሽ። አሁን እቺ ልጅ ኢትዮጵያ ወርውራት ምንም የላት፣ የምትለብሰው የላት፣ የምትበላው የላት። 3 ዓመት ከ10 ወር የሰራችበትን በኢትዮጵያ 10 ሺህ ብር የተከፈላትን ቤተሰቦቿ ኖረውበታል። ስለዚህ ፍትህ እስክታገኝ ድረስ እቺ ልጅ የምትበላው የላት፣ የምትለብሰው የላት፣ ከሰው ጋር ተጠግታ ነው ያለችው እና እህታችንን ልናግዛት ይገባል። እሺ ንገሪያቸው ያለብሽን የደረሰብሽን። በቃ እኔማ አሁን ምንም ነገር መውጫና መግቢያ ጠፍቶብኝ ነው። መሰራበት የለኝ። ልጄ ነው ልጄ እኮ አንድ ልብስ መግዣው እኮ አጥቻለሁኝ። አፈርኩኝ። ከሰው ጋር መገናኘት አልቻልኩም። በጣም ነው ማፍሮ ብታይ። አልወጣም ከቤት ቁጭ ብዬ ነው ያለሁት። የት መውጫ መግቢያ የለኝም። መውጣበት አጥፍቶብኝ ማለት ነው። ፕሮግራም ላይ ነው። ንገሪያቸው፣ አካውንት ነምበርሽን ንገሪያቸው ውዴ። ያዙ አካውንት ነምበር አካውንት ነበረ 1669 አቡ እኔ ልንገርሽ የርስቴ አካውንት 1069 59 91 83 9 በድጋሚ የርስቴ ሸዋርቅ ነው። ሸዋርቅ ርስቴ ሸዋርቅ አካውንቷ 1069 59 91 83 9 ይና ታሳየው። አቡ ይሰማል? አዎ ይሰማል። ኮሜንት እያነበብኩ ነበረ። ሳራ ለሀበሻ በቀጠረቻት እያሉ ነው። እስኪ እንጠይቅላታለን። ድጋሚ መምጣት ትፈልጋለች ወደ ኢማራት? አዎ እንዲህ አግኝቼ ነው እንዴ። ኦኬ ሼፍ ነሽ? የምግብ ባለሙያ ነሽ? አዎ የምግብ ባለሙያ ነኝ። ኦኬ እንጠይቃታለን ታሪክ ቦታ ካላት። እሺ ጋይስ፣ የሬስቶራንት ባለቤቶች የምግብ ባለሙያ ናት። ፋይዳ ሬስቶራንትንም እጠይቅልሻለሁ። አዲስ የተከፈተ ሬስቶራንት አለ። እሺ አይዞሽ። እና ፍትህ ለእርስቲ በሉ። ሁላችሁ ቪዲዮን ሼር ዲዩት ሪፖስት በማድረግ ፍትህ ለእርስቲ በሉ። ቪዲዮ ዶክተር ሀቢባ በሚለው አካውንቴ እዚህ ገስት ላይ በምታዩት አካውንት ሰርቼ ቪዲዮ የበዳይንም የተበዳይንም ፎቶ ለጥፌ ቪዲዮ ሰርቼ እኔ እንደ አንድ ኢትዮጵያዊ ለእህቴ ድምፅ ሆኛለሁ። እኔ ብቻዬን አንድ ሰው ነኝ። አግዙኝ፣ አብራችሁ ድምፅ ሆኑ። ፍትህ ለእርስቲ በሉ። ርስቲ 3 ዓመት ከ10 ወር በነፃ ጉርበቷ ተበዝብዞባታል፣ ግፍ ተፈጽሞባታል እና እባካችሁ ግፍን ተጠየፉ። እሺ ሙሉ ስሟንና አካውንቱን ንገራቸው። ሙሉ ስም እያሉ ነው እየጠየቁ ነው። ንገራቸው አብዲ። ሸዋርቅ። እሺ ርስቲ ሸዋርቅ ነው ስሟ። አካውንቷ ከታች በአማርኛ ጻፉልን፣ በቁጥር ሳይሆን በአማርኛ ጻፉት። ይሄን ቁጥር 1069 59 91 83 9 በድጋሚ 1069 59 91 83 9 ርስቲ ሸዋርቅ። እንግዲህ 4 ዓመት ሊሞላ
ጣፉት። እሺ የደረሰብሽን ግፍ በስነ ስርዓት አስረጃቸው። ምን ታደርግ እንደነበር ንገሪያቸው። እኔ ጠይቅሻለሁ፣ አንቺ መልስልኝ። አድምጡ። እኔ ልጠይቃትና እናንተ በደንብ አድርጋችሁ አድምጡ። እሷ ትመልስልኝ። እንዴት ነው የሄድሽው ከዚህ ስቴጅ? ከዚህ ሲሄድ የምግብ ማብሰያ ብላ ነው የወሰደች። መጀመሪያ የት ነበርሽ? መጀመሪያ ጓደኛዋ ቤት ነበርኩኝ። ጓደኛዋ ቤት ነው ያለችው? የእሷ ጓደኛ ቤት ነው የምሰራ የነበረው። ጓደኛዋ ቤት ምግብ ለመብላት ብላ መጣች። ምግብ ለመብላት ብላ መጣችበት። እቺ የምታፍጥ እቺ እንደዚህ አይነት ሞያ ያለውን ሰራተኛ ከየት አግኝተሻል? እኔ ደግሞ እዛ ሀገር ምግብ ማብሰያ ማነው ምግብ ቤት መክፈት ስለምፈልግ አዲስ ምግብ ቤት ከፍት ነው። እዛ የምከፍትበት ምግብ ቤት ሰው ፈልጌ መጥቼ ነበርና አላገኘሁኝም። እንደዚህ አይነት ባለሙያ ፈልግልኝ ብላ ስትላት አይ እፈልግልሻለሁ በሰዓቱ ብላት እሷ በልታ ምን ብላ ሄደች። ከዛ ከሄደች በኋላ ርስቴ እንደዚህ አይደል ብላኛለች። ቅድም የመጣች ሴትዮዋ እንደዚህ ስላለችኝ ውጭ ሀገር መጀመሪያ ውጭ ሀገር እንደሚሄድ ፕሮሰስ እንዳለኝ ታውቃለች። ፓስፖርት እንዳለኝ ማለት ነው። ከዛ እንደዚህ ብለሽ የለ ወይ ትሄጃለሽ ወይ ምናምን አለችኝ። ኧረ ማም እኔ እንደዚህ ያን ነገር አግኝቼ ነው ወይ መሄድ እፈልጋለሁ። አዎ እኔ የምሰራውን ብር ማጠራቀመው ለዛ ነበር መሄድ ስለምፈልግ ቤተሰቦቼ እኔን መሸኘት አቅም ስለሌላቸው እና ሰርቼ መሄድ ፈልጌ ነው መጥቼ አዲስ አበባ እንደዚህ ምሰራው የጀመርኩት ምናምን ብዬ ስላት አይ እንደዚህ አይነት ብለሽኝ ነው ስላልሽኝ ልጠይቅሽ ብዬ ባጠገቧ ልጠይቅሽ ስላልፈለኩኝ በኋላ መልስ ሰጥሻለሁ ብዬ አስቤ ነው ምናምን ብላ ስትለኝ አዎ መሄድ እፈልጋለሁ። ፓስፖርቴ ደግሞ ኤክስፓየር አድርጎ ነበር። አሳድሰሽ ከዛ በኋላ መላክ እንችላለን ስትለኝ እሺ ያልኳት። ካልኳት በኋላ ደወለችላት እሷ ማለት የኔ ልጄን ይሄን ያልሽው ምግቧን ደጋግማ ይጣፍጣል ብላኛለች ስላልሽኝ እቺ ልጅ እኔ ልስጥሽ እኔ ከዚህ ፈልጌ መቅጠር እችላለሁኝ ብያታለሁኝና ደውያ እናግሪያታለሁኝ። ቶሎ ብለሽ ሂደሽ ፓስፖርትሽን አሳድሽ አለችኝ። እሺ ብዬ ራሱ ጋይስ አሁንም ከኔ አይደለማ ኔትወርክህና አብዲ እኔ ይሰማለሁ ቤተሰብ ለሻቡ ጨረስን። ስልክ እንትን ፓስፖርቴን አሳደስኩኝ ሰጠዋት ከሴትዮዋ ጋር በቃ ያኔም በቃ ተነጋገር። ትፈልጊያለሽ ወይ እዛ ስትለኝ አዎ እፈልጋለሁ። በቃ ከፈለግሽማ እንደዚህ የሚጣፍጥ ምግብ እዛም ሰርተሽ ብዙ ከስተመር ልታፈርልኝ ብዙ ነገሮች ልትሰርልኝ እፈልጋለሁኝ። ይሄኛው ስለፈለኩኝ በጣም እሷም ስለምወደ እሷም ስለማቃት ወስድሻለሁ ብላኝ ተነጋገር። ጨረስን። እሷ ሄደች። እኛ ወደ ፓስፖርታችን ለማሳደስን አሳደስን። አመጣውኝ ለአሰሬ ሰጠኋት። አሰሬ ደግሞ አውጥታ እሷ ሰጠቻት። በቃ ነገሩ በቃ ከዛ በኋላ እንትን አላየሁትም አለቀ በእነሱ በኩል ማለት ነው። እሺ ስለ ደሞዝ ያወራችሁት ነገር የለም? እዚህ ያወራነው ነገር የለም። ምንም ነገር አላወራንም። ምንም አላለችኝ። እዛ ከገባሁኝ በኋላ ደሞሴ ከላከችልኝ በኋላ ደሞስሽ ገባ ብላ ስትለኝ ደሞስሽ ይሄን አክል ብር ነው የተላከው ምናምን ብሎ ሲሉኝ ቤተሰቦቼ ማለት ነው ሲሉኝ አይ ደሞሴማ አላወቁ ስንት ነው የላከችው ምናምን ስለ 10,000 ብር ነው የላከችው እንደዚህ ነው ወይስ ማሚ እንደዚህ ነው እንደ የላክሽላቸው ደሞሴ 10,000 ነው የመጀመሪያው የምከፍለው እኮ ማሰራው ሰራተኛ 10,000 ብር ነው ከፍዬ ማሰራው ከዛ ሀገር ብር አይሻላችሁም ወይ ነው አለች። እሺ መጀመሪያ እዛ ለነበሩ ሰራተኞች የምትከፍለው 10,000 ብር መሆኑን ነግራሻለች? አዎ። እሺ ከዛ በኋላ የነበረው ነገር ሳይሆን ከዛ በኋላ የምትሰሪው ስንት ሰዓት ነበረ? ከዛ ጠዋት 11 ሰዓት እንገባለን። 5 ሰዓት እንገባለን። ከዛ ተነስተ 5 ሰዓት ሰርተን እንውላለን። እስከ 9 ሰዓት እንሰራለን። 9 ሰዓት እሱን ከጨረስን አጥበን ምን ብለን 9 ሰዓት እንገባለን። እዛ ቤት መኖሪያ ማደሪያ ቤታችን ማለት ነው። በዛ እንገባለን። ጠዋት ተነስተን አላርሙ ተሞርቶ ጭንቅላታችን ላይ ይቀመጣል። አላርሙ ይጮሃል። ተነስተን ወደ ስራችን ነው የምንገባው። ከአንቺ ጋር ስንት ሰራተኞች ነበሩ? 3 ሰራተኞች። ሶስቱም አብራችሁ ነው የምትሰሩት? አብራችሁ ነው የምትነሱት? አብረን ነው የምንነሳው፣ አብረን ነው የምንሰራው። ሽንት ቤት እንዴት ነበር የምትጠቀሙት? ሽንት ቤት ደግሞ የምንሄደው ያቺ አሁን መሰከረች የምትባል ልጅ ማለት ነው። ሽንት ቤት ቁልፍም የሽንት ቤት ቁልፍም የኪችን ቁልፍም የምግብ ቤትም ቁልፍ አንድ ላይ ጨምራ ስለምትይዝ ትከፍትልናለች። እሷ ሬስቶራንቱ ሳትከፍት ማለት ነው እኛ ኪችን ነው የምከፍተው። ኪችናችን ትከፍታለች፣ ታስገባናለች። እኛ እንገባለን። እግራችን እንደምንም አድርገን እግራችን ውስጥ እናስገባለን። አመጣችሽ ቆይ መጀመሪያ እንዴት ተዋወቃችሁ ካሰርሽ ጋር ስልሽ ያው አንቺ ኢትዮጵያ ውስጥ ነበር ምግብ ቤት ውስጥ ተቀጣሽ ትሰሪ ነበረ። ያሰርሽ ጓደኛ እናንተ ቤት ልትበላ መጣ። አንቺ የሰራሽው ምግብ ወዳው ዋው በጣም ይጣፍጣል፣ አንቺ ግን እንደዚህ ጎበዝ ምግብ ሰሪ ከየት ነው የምታገኚው? እኔ አቡዳቢ ሬስቶራንት ልከፍት ነውና እፈልጋለሁ ስትልሽ
ስትላት በቃ የኔን እሰጥሻለሁ አለቻት። በስንት እንደተስማሙ ፈጣሪ ነው የሚያውቀው ለእሷ ስትሸጥሽ። ከዛም መታ ላንቺ ፓስፖርት አውጥቻለሁ አረብ ሀገር መሄድ እፈልጋለሁ ትይ ነበር አይደለ? አንዲት ጓደኛዬ ምግብሽን ቀምሳ ወዳሻለች እና እሷ ትወስድሻለች አለች ስትልሽ፣ አዎ እኔም መስራት ፈልጋለሁ መለወጥ ፈልጋለሁ አልሽ። ፓስፖርትሽ ኤክስፓየርድ አድርጎ ነበር አድሽ ያለችሽ። ፓስፖርትሽን አድሰሽ ላከችሽ መጣሽ። እሷ ጋር የመጀመሪያው ወር ደሞዝሽ 10 ሺህ ብር ተልኮ ቤተሰብ ጋር ደውለሽ ብር ተልኮ አልደረሰ አልሽ። አዎ 10 ሺህ ብር ደርሶናል ሲሉ እንዴ 10 ሺህ ብር አልሽና መተሽ ማሚ አለቃሽን 10 ሺህ ብር በኢትዮጵያ ነው በዚህ ሀገር ነው የምትከፍኝ 10 ሺህ ብር ስትልሽ፣ እንዴ በኢትዮጵያ ነው እንጂ 10 ሺህ ብር አነሰሽ እንዴ? ኢትዮጵያ ውስጥ ብትሆኚ ከ10 ሺህ ብር በላይ ታገኛለሽ እንዴ? ለሌሎቹም 10 ሺህ ነው የምከፍለው፣ ከአንቺ በፊት ለነበረውም 10 ሺህ ነው የምከፍለው፣ 10 ሺህ ነው ደሞዝሽ አለቻት። እንግዲህ እሷም አዲስ ናት ገና 1 ወሯ ነው መምጣቷ ነው። ስለዚህ መስራት ስለምትፈልግ ልጇን ማሳደግ ስለምትፈልግ ይሁን ብላ ውጣ እንትኗን ተቃውሟን ውጣ አንገቷን ደፍታ 3 ዓመት ከ10 ወር በዚህ ግፍ ላይ ቆየች ማለት ነው። እና ይሄ 3 ዓመት ከ10 ወር እንዴት እንደነበረ እሷ ትነግረናለች። ቀጥ ይሄ ከዛ በቃ እንደዛ ስትለኝ እኔ መስራት ስለፈለኩኝም ቤተሰቦቼም የድሃ ቤተሰብ ስለሆንኩኝ ሰርቼ እነሱም እኔም እቀየራለሁ እነሱም እለውጣለሁ ብዬ አስቤ ስለሄድኩኝ ጨክኜ ይሄን አክል ጊዜ ሰራሁኝ። ሰርቼ መጨረሻ ላይ ቀኔንም ሳይደርስ ሰዓቴንም ሳይደርስ እኔም እሄዳለሁ ብዬም ሳላስብ ከዚህች ሴትዮዋም ተጣላሽ ብላም ጨርሰናል። እሷ ከተጣላን ቆይቷል እኮ በጣም ቆይቷል ልጅቷ ማለት ነው። አሁን እሷ ጋር ተጣላች ከእሷ ጋር ነው አውጥቼ ያሳፈርኳት የምትለው ማለት ነው። ተጣልተን በቃ እንደ ሰራተኛ እንደሚጋጭ በቃ ካልሰማሽኝ እኔ ያለችኝን ሳስረዳሽ ካልሰማሽኝ ብዬ እኔም ትቻለሁ እሷም ትተዋለች። ስራችን እንሰራለን ሁለታችንም ማለት ነው። እሱንም ከ2 ዓመት ብቻ ሲሰራ አሁን ነሐሴ ላይ ነው ያመጣቻት ማለት ነው። እሷን ሰራተኛ ስለምንጂ እሷ ልካታለሁ ብላ ስላለችኝ እሺ ብዬ አስረመጋት ለመጥቋት እሷ ካልተዋጠላት ካልሰማችኝ ብዬ ተውኳት። ኖርማሊ ቁጫን እየሰራን እያለ በማታ 8 ሰዓት ከሆነ በኋላ ኪችናችን ማነው ፍሪጃችን ምናምን አጸዳለሁኝ ልንወጣ ማለት 9 ሰዓት ነው የምንወጣ 8 ሰዓት ሆኗል እያጸዳን ነው። ስናጸዳ እና ያለችኝና ጠራችኝ ወጥ ነይ ብላሻለች አለችኝ። ያቺ ልጅ አወጣችኝ። እኔማ በቃ ምን ሰዓትም ስለደረሰ ወደ ቤት መስሎኛልና የሚሄደው ማለት ነው። ከዛ ወጣሁኝ ሄድ ልብሶቼ እንዳለ ሜዳ ላይ ዝርግፍ አድርገዋለች ነስንሰዋለች መሬት ላይ። ከዛ ምንድነው እላታለሁኝ ይሄ ሁሉ ልብስ ከየት አምጥተሽ ነው ምናምን ከኢትዮጵያ ስመጣ ያመጣሁት ነው ከየት አመጣለሁኝ ማሚ አንቺ ያልገዛሽልኝ አንቺ ያልሰጠሽኝ ነገር እኔ ከየት አመጣለሁ ብዬ ስላት እናንተ ኢትዮጵያውያን እንደዚህ ብትደረዱ እንደዚህ ብታረጉ ብትከባከባችሁ ምን ብላችሁ እኔ እንደዚህ አይነት ሰዎች አጋጥሞኝም አላውቅም። የኢትዮጵያን መርዳትም ማሰራትም አይቻልም ነበር አይሆንም ነበር እንደዚህ ብላ ምን ጭቅጭቅ አድርጋ ስትሰድበኝ ልብስሽን ሰብስበሽ ኮተቶችሽ ሰብስበሽ ሻንጣሽን ውስጥ አድርገሽ ሂጂ አሁን ሀገርሽ ነው የምሸኝሽ አለች። እንደዛ ስትለኝ እሺ ያልኩኝ። በቃ ምንም ማድረግ አልችልም እኔ ከሷ ጋር መነጋገርም ስለማልፈልግ አልፈልግም ተነጋግሬ ምንም አገኝ። ከዛ ይሄው ጨርሼ መጥቻለሁኝ። ፓስፖርትሽን ሁሉም ነገር ወረቀቱን አጽፌ ቲኬትሽን ማስቆረጫ አምጥቻለሁ ብላ ፓስፖርቴን አይቼው ከዛ ከይኮን ጀምሮ ይሄ አይዲ ካርድ የሚል ፓስፖርት የሚል አይቻቸውም አላውቅም። አውጥታ ይዛ አሳየችኝና ይዛኝ ወደ ኤርፖርት በታክሲ ይዛኝ ሄደች። ልክ በሩ ጋር ገባሁኝ። ይሄው ከዚህ መንገድ ነው ከዚህ በር ነው የሚገባው ምናምን አለችኝ። በሩን አሳየችኝ። እኔ ወደ ውስጥ አትገቢም እንዴ ከዚህ በኋላ መግባት አይቻልም አለች። ከዚህ በኋላ መግባት አይችልም ስትለኝ ሰዎቹ የሚሄዱ ዝም ብዬ አበሻ የሚባልም አልነበረም ሲጀመር ማለት እንዴት መንገዱ ላይ ማለት እነሱ የሚያረጉትን ያረኩኝ ሄድኩኝ። ከዛ እንትኑ መጣ ማን ነው ሚኒባሱ መጣ። ሚኒባሱ ሲመጣ እኔ ኤርፖርት ነው አየር ነው ማቀው ሌላ ነገር ማቅ ነገር የለም። አየሩን ስጠብቅ አየሩን የለም ሲኖር ወደ እንትኑ ስገባ ገባሁና ውጥት አልኩኝ ድጋሚ ማለት ውጥት አልኩና ግቡ ብሎ የሚያስገባ እንትን ውስጥ የሚያስገባ እንትን ልጅ አገኘውና ይሄን ነው የሚሄደው ምናምን አልኩት። በእንግሊዝኛ ትንሽ ነው እንግሊዝኛ ሞክረው። ከዛ ሲለው ችግር የለም ኤርፖርት ነው ግቢ ያለኝ በአማርኛ ማለት እግዚአብሔር ይስጠው። ግቢ ሲለኝ አይ ይሄ ነገር ካልማ ብዬ ተያይዤ አንድች ሰው እንዲ ቁጭ አላልኩም። ወንበሮቹ ላይ እንኳን ፈርቻለሁ። እንዲ ቁጭ ቢቆሜ ነው ሻንጣዬን እንደዚህ ይዤ ቆሜ ወደ ኤርፖርት ይኩኝ። ስገባ ማንም ሰው አላገኘውም። ቀጥ ብዬ ገባሁኝ ተሳፈርኩኝ። ኢትዮጵያ መጣሁ። ከኢትዮጵያ ከመጣሁ በኋላ ነው እንደው በቃ ወዴት ብዬ ነው የሚሄደው ብዬ የመጣሁት። አያ ማን ታክሲ ውስጥ ሆነን ማለት ነው። ማሚ አልኳት ማሚ ጋር ደወልሽላት ማን ይቀበለኛል አልኳት። እኔ ሌላ ማቆ ስልክ የለኝ ደውዬ ሰውን አልጠራ ማስታወሻ ያለኝ ማስታወሻዬን ወሰደችብኝ ጣለችው። ማን ጋር ብዬ ደውላለሁ? ማንም ጋር ደውል ሰው የለኝ። ማሚ ጋር ደወልሽላት እንዴ አልኳት። ስላት አዎ ደውዬላታለሁ አለች። ስመጣ እሷ የምትባል ሴትዮ አላወቀችምም የለም አልደወለችም።
ብቀመጥ የለም ተነሳውና ሄኩኝ ውጭ ወጥተሽ እንትን አርጊ ታክሲዎች ይዘሽ እዛ ቤተሰብ ካለሽ ቤተሰቦችሽ ጋር እንትን ይብሻል ይከፍሉዋቸዋል ችግር የለም እዛ ካላደረስኩሻቸው ብራቸው ካልሰጠሻቸው ስለማይመለሱ ጊቪ ሂጂ አሉኝና አገዙኝ ሻንጣዬን ይዤ ወደ ታክሲ ወስዶ አሳዩኝ ታክሲው ደግሞ ከእንትኑ ወደ ውጪ ነው ታክሲ የሚያዘው አላቅም እኔ ከዛ ወስዱኝ ታክሲ ነሳይ ታክሲ ሰውዬው እግዚአብሔር ይስጠው ረዳኝ እቤት ድረስ ፈልጎ ሰፈር በዚህ ጋር ግባ ሰፈሩ እንዳለ ተበላሽቷል ኢትዮጵያ አሁን የማያውቀው ያኔ የወጣው ሰዓትና አሁን ሰዓት የተለየ ነው ምገባበት መውጣበት በሮች ዘፈን ስመጣ ደግሞ ቤት አክስቴ ልጆች ያሉበት ቤት ሁሉም ሰው ቀይሮ ወጥቷል ቤታቸው ማለት ነው መንገድ ላይ መንገድ ዳር ስለነበሩ መንገድ ጠፍቶ ገብቶባቸዋል እንደዚህ እንትን ብሏል ሌላ ቦታ ቀይሯል ምገባበት አጣሁኝ አንድ ልጅ አገኘሁኝ ስልኳን ሰጠችኝ እንድደውልልሽ ስትለኝ በቃ ደውይልኝና አገናኛልኩ ደወልኩለት መጣ ከታክሲው ጋር ሄደን ሻንጣዬ ያስኩ ሻንጣዬ እሱ ቤት አስገባሁኝ ከሱም ጋር ተመልሰን ሄደን ባንክ ቤት ሄዶ የራሱ ብር አውጥቶ ማን ነው የወንድሜ ምስት ብር ላኪ ብሎ ደውሎላት ብር ልካ አስገብታ አውጥቶ ሰጥቶ ሰውየው ሸኘልኝ ከዛ በኋላ ቤት ሳልሄድም እሷ እንዲህ አርጋ ሸኘችኝ ደውላልሽ ነበር ለምን አልመጣሽም ለምን አልወሰሽኝም በየስልባ ፍጽም አልደወለችልኝም እንደው አልደረሰችም ወይ አንቺ ጋር ብላ አልደወለችልኝም ምን ሆና ነው እኔ በእጃ አውጥቼ ሰጥቷት እንዴት አውጥታ እንደዚህ ተስሪያለሽ ብላ በሰዓቱ እሷም ተናዳ ተናገረች ስትናገር አዎ ሳባ እቴ ጋር ወንድሜ ምስትም ጋር ደውዬ ስጠይቅ ብሩንም አለምን ጠይቀሻል ወይ ደሞዝሽን እኮ በትክክል አልገባም እና ከዲ 4 ወር ደሞዝ አለሽ ደሞዝሽ ተሰጣሽ ነው ወይስ እንዲህ ነው የላከችሽ ምናምን ስትለኝ አይ አልነገረችኝም ደሞዝሽ ሁሉም አስገብቻለሁ እሷም ትቀበልሻለህ ብላ ነው የላከችኝ አላከችም እንዴት አዎ ቀጥ ብዬ እሷ ጋር ሄጄ እሷ ተናገርኳት እሷ ደግሞ ምንም እንዳትናገር እኔ ጠይቃለሁኝ ጠይቄ ደግሞ ብርሽ እንዲሰጥሽ አረግሻለሁ አለች 3 ቀን ሰጠዋት ዛሬ ካልሰጠሽኝ ዓለም ሚዲያ የፈለግሽው ቦታ ሂጄ እከሳታለሁኝ አንቺንም እከስሻለሁኝ አሰጪኝ ብሬን አልኳት ከዛ በኋላ እንደዚህ ሚዲያ ላይ እንደሚናገርም አላቅም ነበር ከዛ በኋላ ነው እንትን ሳጣራ እኔ ኢትዮጵያውያን ሆነ ሰው እንደዚህ እንዴት አረገኝ ብዬ ሳለቅስ ያየ ሰው ነው ወደ እናንተ ያገናኘኝ እግዚአብሔር ይመስገን ምንም ነገር አላጣውም ሁሉም ነገር እንዳገኘሁ ነው ያሰብኩት ማለት ነው እግዚአብሔር ማታ አልተኛ የደም ህንባ ያነባው ነው ማድረው ማለት ነው አሁን ብታይ ከዚህ በኩል አንድ ጎኔ ውሃ አልጠጣ አልተኛ ኩላሊቴ አሞኝ ማለት ነው እግዚአብሔርን እሺ ሀቡ ኢትዮጵያ ያለችውን ሴትዮ ይሰማላ ኢትዮጵያ ያለችውን ሴትዮ የአራት ወር ደሞዝ አለኝ ያልሽው ያልተከፈለ 4 ወር ደሞዝ አለኝ ይልሻ በ10 ሺህ እየተከፈላት ወራዊ ደሞዝ ግን ያልተከፈለ የ4 ወር ደሞዝ አለኝ አዎ በቀደም ኢትዮጵያ ሄደሽ የጠየቅሻት የ4 ወር ደሞዝ አልተከፈለ የ4 ወር ደሞዝ አልገባልኝም እና ጠይቂኛለሽ ወይ አንቺ አሁን ያንን አይደለም የጠየቅሽው ግን ያውን የ4 ወር ደሞዝ ነበር ያኛው ማጥየኩም የ4 ወር ደሞዝ አላከችልኝ ለምን ሳልልክልኝ ላኩ አይሻ 10 ሺህ ብር እየተከፈላት እንኳን የ4 ወር ደሞዝ ያልተከፈለ አላት ማለት ነው በጣም ግፍ ነው እንትን በጣም ከሚገርመው ነገር አንዱ የማስታወሻ ደብተሯን የግፍ ክፋት ማስታወሻ ደብተሯን ራሱ ወሰደችባት ማንንም ጋር ደውላ ማንንም ኤርፖርት እንዳይቀበላት ማንንም ጋር አስደውሉኝ ብላ እንኳን ኤርፖርት ስልክ እንዳታስደውል ማስታወሻ ደብተሯን ልትሸኛት ስትል ወደ ሀገሯ ልትሰዳት ስትል በርብራ የሰረቀችው ነገር ካለ ብላ በርብራ ምንም ነገር የለም ከኢትዮጵያ ያመጣችው ልብስ ነው ያላት ማስታወሻ ደብተሯን ቁጥሮች የተጻፉበትን ወሰደችባት የግፍ ግፍ ለማንም እንዳስተፈረቻት አልተናገረችም ኤርፖርት የሚቀበላት ሰው እንዳይኖር እጇ ላይ 5 ሳንቲም የለም የዱባይ ብር አይታጣም ዱባይ ውስጥ 3 አመት ከ10 ወር ስትሰራች እህታችን የዱባይ ብር ምን አይነት እንደሆነ ከለሩ አይታጣቅም እንደገና እረፍት ወጣ አታውቅም እንኳን ቤተክርስቲያን ሄዳ ልታቅ እንኳን እረፍት ልታቅ ሰው አይታጣቅም እንደገና የምታሰራት 10 ምናምን ሰዓት ነው የምትተኛው ከሌሊቱ 2 ሰዓት ተኝታ ከሌሊቱ 5 ሰዓት ነው የምትነሳው 3 ሰዓታት በኢትዮጵያ ከሌሊቱ 8 ሰዓት ተኝታ በኢትዮጵያ ከሌሊቱ 11 ሰዓት ነው ተነስታ ምግብ ቤት የምትከፍተው ማር ቤት ውስጥ ነው የምትሰራው ሰው አይታጣቅም ሰው እንድታይ አይፈቀድላትም ለምን የሚደርስባትን በደል ለአንድ ኢትዮጵያዊ ብትናገር ያ ሰው ድምጽ ሆኖ እንዳያወጣው ጉዳዩን እንዳይወጣ ማለት ነው አሁን ግን ይሄው ጉዳቸው ነው በኢትዮጵያ 10,000 ብር ነበር ስትከፍላት የነበረው አሁን ሬስቶራንቱ ለዚህ እህታችን ለርስቲ 47,000 ድርሃም ሊከፍላት ይገባል
በየወሩ 1000 ድርሃም ምክንያቱም የሚከፍሏት 250 ድርሃም ነበር። የሬስቶራንት ደግሞ አስተናጋጅ ትንሹ ደሞዙ 1250 ነው። ሲከፈላት የነበረው 10000 ብር ነው። 10000 ብር ደግሞ 250 ድርሃም ማለት ነው። ስለዚህ 1000 ድርሃም ይታለ 1000 ድርሃም ሲባዛ በ3 አመት ከ10 ወር 47000 ድርሃም ይከፍላት ይገባል ሬስቶራንቱ። ያ ተጠይቁ። እኔ አቡ በጣም ካስገረመኝ ነገር ልንገርሽ። እኔ አንዳንድ የደሃ እንባ ይፈርዳል የሚባለው አሁን እቺ ልጅ ፈልጋ የሄደችው የ4 ወር ደሞዟን ጥየቃ ነው። በጣም አላ የክፋታቸው ክፋት የ4 ወር ደሞዝ እንኳን ቢሰጧት እቺ ልጅ አትጠይቅም። አይገርምም? ግን የራሳቸው ሴራ ይቅርታ ጣልቃ ልግባ። ይቅርታ ግባ፣ ችግር እሷ የ4 ወር ምናምን ነገር የሚል ነገር ጥያቄ ምናልባት ከአንተን የሰማነው እንጂ እኔም አውርቻታለሁ። እሷ ስትጠይቅ የነበረው ዛሬም አውርቻታለሁ። ከመጀመሪያው ጀምሮ የልፋቴን ድካሜን ሀቄን ፈልጉልኝ ነው እንጂ ያለችው የዚህን ወር የዛን ወር ያለችው ነገር የለም። ምናልባት ነገ ተነገ ወዲያ መተው ከ4 ወር ጨምረን የ10 ወር የ20 ወር እንክፈል ቢሉ ግማሹን ለማለተው ነው። እና አንዳንዴ ሚዲያ ላይ ነው ያላችሁት፣ በራሳችሁ ሀሳብ እንደፈለጋችሁ እንዳትናገሩ። እንትን ሁለተኛ ቅድም ስናገር ሰምተሽኝ ከሆነ ያንቺን መብትና ያንቺን ፍትህ እየጠየቀ ያለው የኢትዮጵያ ሕዝብ ነው። እዚህ ያለው ይሰማል። አዎ ተስፍዬ ይሰማል። የሷ እየሰማችን ነው። ያንቺን ፍትህ እየጠየቀ ያለው እዚህ ያለው 4600 ሌላውም በየኮመንቱም በየምኑም ፍትህ ለርስቲ እያሉ እየጠየቁ ነው። ሐቋን ሊመለስ ይገባል እያሉ ነው። ስለዚህ የነዚህ ሰዎች አንድ ላይ ነው ፍትሽን እየጠየቅን ያለ ነው። መቅረብም ያለበት ያለው ሙሉ መረጃ በሙሉ እዚህ የኢትዮጵያ ሕዝብ ድምጽ የሆነሽ ቀጥል ተስፍዬ የሚዩት አረኳትኝ። እሺ ድምጽ የሆነሽ ሕዝብ ጋር ነው። ያንቺን አቅየ ባለቤትነት ስሜት የዚህ ሕዝብ በሙሉ ድምጽ ነውና ለብቻሽ የምትደራደሪው ነገር ቢደወልሽ የምታወሪው ነገር ሊኖር አይገባም የሚለውን ነው ለማንሳት የፈለኩት። ያላስ የ3 ወር እንግዲህ የ3 አመት ከ10 ወር ስለሆነ 3 አመት እንግዲህ 1 አመት 12 ወር አለው። 3 ባዛባ 12 ኔትወርኩ ተቋረጠ። 36 የ10 ወር ደግሞ አለው። ስለዚህ ምን የሚጠየቀው ከዛም በላይ ደግሞ ያንቺ ላይ የደረሱ ግፎች አሉ፣ የተነፈክሻቸው መብቶች አሉ። በአግባቡ ቤተሰብ ማግኘት በትክክሉ የሰው ልጅ እንግዲህ የተፈጥሮ ሕግን በጠበቀ በጊዜ መጸዳዳት፣ ጥሩ እረፍት ማግኘት እነዚህ አይነቶችንም በሙሉ ስለምንጠይቅ ከማንም ሰው ጋር የምታወሪው የምትነጋገሪው ነገር እንዳይኖር እዚህ ውስጥ ደግሞ ለሆዳችሁ ብላችሁ የምትገዙ ሰዎች ካላችሁ መጨረሻውን እንግዲህ የምታዩት ይሆናል። ኒውትራል ሆናችሁ ራሳችሁንም እዚህ ጋር ያላችሁ ምናልባትም ምን ይፈጠር ይሆን ብላችሁ የምታዩም መጨረሻውን እንግዲህ ሁላችንም እኛም የያዝነው ጉዳይ ስለሆነ ውጤቱን በቅርቡ የምታዩት ይሆናልና ጉዳዩን እስከ መጨረሻው ድረስ እንሄዳለን የሚለውን ነው እና ለ4 ወር ጠይቃ ለ5 ወር ምናምን የሚል ነገር የለውም። የልጅቷም የጠየቀችው የራሷን የሐቋን የለፋውበትን ነው ብላ እኔንም ስታወራኝ የነበረው ሀቡንም ስጠይቅ የሰማሁት እሱ ነው እና የምንናገረውን ነገርም እያየን እንድንናገር ነው። አመሰግናለሁ። ያ ኦንላይን ላይ ያለነው ላይቭ ላይ ያለነው እያንዳንዱ የምንናገረውን ነገር ሪስፖንሲቢሊቲ ወስደን ኃላፊነት ወስደን አገናዝበን ነው መናገር ያለብን። እቺ ልጅ የ3 አመት ከ10 ወር ደሞዝ ነው የሚያስፈልጋት። እየጠየቀች ያለችው ላቧን ሐቋን ነው። እናም እሷ ብቻ አይደለችም፣ 2 ሰራተኞች እዛ ውስጥ አሉ። አንደኛዋ ሰራተኛ በውሸት እንድትመሰክር ተደርጋለች፣ በጉልበት ማለት ነው፣ በማስፈራራት። ስለዚህ ፍትህ እንጠይቃለን ለእህታችን ርስቲ። እንደገና ደግሞ ርስቲ አንድ ነገር ልንገርሽ፣ ይሄ ጉዳይ አሁን የህዝብ ጉዳይ ሆኗል። ብቻሽን መወሰናችን ማንም ሰው ደውሎ ሊደራደርሽ ቢሞክር እንዳታናግሪ ማንንም ሰው። እኔ ማንም ሰው ቢደውልኝ ማንም ሰው አላናግርምም፣ ከእናንተ አልወጣምም፣ ከህግም አልወጣም። አዎ በቃ እኔ እናንተ እንደምታረጉኝ ብቻ ነው ቁጭ ብዬ የምጠብቀው። ያ በጣም ጥሩ። ማንም ሰው ደውሎ ሊደራደርሽ ቢሞክር ማንም ሰው በዚህ ጉዳይ ማንንም አላናግርም። አለቀ። ስልክሽን ለማንም እንዳሰጪ፣ ከማንም ጋር እንዳታወሪ። ጉዳዩ በህግ ተይዟል። የህጉን መጨረሻ እኛም ለህዝብ እናሳያለን። በተረፈ ግን ጋይስ ልጅ እርዳታ ያስፈልጋታል።
እገዛ ያስፈልጋታል። በህግ ስትሄዱ በነፃ አይደለም ህግ የሚሰራው፣ የሚከፈሉ ክፍያዎች አሉ። ስለዚህ እባካችሁ ሁላችሁም ያቅማችሁን እናግዛት። አሁንም ደግሜ አካውንት ነምበሯን እናገራለሁ። በፊደል አማርኛ ቀላቅላችሁ ፊደል አካውንቷን ኮመንት ላይ ጻፉላት ፕሊስ። ብዙ መልካም ደግ ሰዎች አሉ ሊያግዟት የሚችሉና አካውንት ነምበሯን አስቀምጡ ፕሊስ። ወንድሜ አብዲ አካውንት ነምበሯን ተናገር። እሺ ሪስቲ አካውንት 1000 በአማርኛ ጻፉት፣ ከታች ኮፒ ፔስት እያደረጋችሁ እንትን በሉት። 1069 59 91 83 9 ሪስቲ ማን ነው? ሸዋርቅ ሪስቲ ሸዋርቅ። እሺ ድገመው። 1069 59